ከናንተ በተለያዩ መንገዶች የሰበሰብናቸውን ጥያቄዎች አንድ በማድረግና ተመሳሳይ የሆኑትን በመጠቅለል እንዲሁም በተጨማሪ አስፈላጊና አንኳር ይሆናሉ የሚሉ ጥያቄዎችን እዚህ ጋር ፕሪንት አድርገን በማዘጋጀት ለመምህራኖቻችን ጥያቄዎቹን የምናቀርብ ይሆናል። እንደምታውቁት የመላከ ታቦር የመጽሐፍ ትርጓሜ መምህር ናቸው። ብዙ ጊዜ የመጡ የሚያገለግሉ ናቸው። መምህር ያረጋል አበጋዝ በመድሎተ ጽድቅ በተባሉት መጽሐፍቶቻቸው ቃል ኪዳን በነገረ ድህነት፣ ኢቮሉሽን የተረጋገጠ ሳይንስ ወይንስ እምነት በሚል የዕቅበተ እምነት ስራዎቻቸው የምናውቃቸው መምህራኖቻችን ናቸው። አንድ በአንድ እያደረግን እነዚህን ጥያቄዎች የምናቀርብ ይሆናል ማለት ነው። ሁላችሁም በተረጋጋ መንፈስ እየሆናችሁ ማስታወሻዎችን እየያዛችሁ ጥያቄዎቹ እንድትከታተሉ። የመጀመሪያው ጥያቄያችን ያቀረበልን ጥያቄ ስለ ፈቃደ እግዚአብሔር ነው። እንዲህ ይላል ሙሉ ሳነበው። ፈቃደ እግዚአብሔር እየተባለ በተለያዩ አጋጣሚዎችና ሁኔታዎች ሲጠቀስ እንሰማለን። ብዙ ሰዎችም ለትልቁም ለትንሹም ነገር የእግዚአብሔር ፈቃድ ይሁን ሲሉ ይሰማሉ። ለመሆኑ ፈቃደ እግዚአብሔር ማለት ምን ማለት ነው? ከዕለት ተዕለት ኑሯችን ጋርስ ገንዘብ አድርገን መኖር እንዴት እንችላለን? በምናከናውነውና በሚከናወኑልን መልካምም የሆኑ መልካምም ያልሆኑ ኩነቶች ውስጥ የእግዚአብሔር ፈቃድ መሆንና አለመሆናቸውን እንዴት ማረጋገጥ እንችላለን? የሚል ከፈቃደ እግዚአብሔር ጋር የተያያዘ ጥያቄ ነው። ይህንን የመጀመሪያውን ጥያቄ መላከ ታቦር የሚመልሱልን ይሆናል። በቀጥታ ወደ መልሱ ነው የምንሄደው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ክብር ምስጋና ይድረሰውና ክቡር አባታችን መላከ ብርሃናት ናሆሰናይ ነጋ የመሪ ምስራቀ ፀሐይ ቅድስት ሥላሴ ቤተክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን መምህር ያረጋል አበጋዝ፣ ያው የምታውቁት ሰባኪ ወንጌል፣ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ ምእመናን ወመናት፣ አይርቦ ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን የልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እኔ ዛሬ የመጣሁት ልማር ነው። ቅድም ወንድማችን ቅዱስ እንዳለው ምናልባት ከእናንተ መካከል ምናልባት መምህራችን ያረጋል አበጋዝ ከጻፋቸው መጻሕፍት እኔ ያው ወንድሜ ስለምለው አንተ ነው የምለው፣ ቅር እንዳይላችሁ። ዮሐንስ አፈወርቅ ሕይወቱና ትምህርቱ፣ ቅዱስ አትናቴዎስ ትምህርቱና ሕይወቱ፣ ፍኖተ ቅዱሳን፣ አሁን ደግሞ በቅርቡ በተከታታይ የወጡ መጻሕፍት አሉ። የሳይንስን ጉድለት የሃይማኖትን የተረጋገጠ እውነተኛነት በሰፊው የተነተነ መጽሐፍ ነው፣ የተነተኑ ናቸው። በተለይ ቅጽ 1፣ ቅጽ 2፣ ቅጽ 3 መርሎተ ጽድቅ በሌላ ጉባኤ የምናገረው ነው የምናገር። እሱ ባለበት አውደ ምሕረት ለመናገር ይከብደኛል። ዛሬ ግን እናገራለሁና ሉተርን በአምሳለ ሰይጣን ሳይሆን በአካለ ሰይጣን የገለጠ ያን መጽሐፍ እንደ ጸሎት ነው ያነበብኩት እኔ እውነት ለመናገር። ደግሞ አንዳንድ ጊዜ እኮ ዳዊት እየደገምን ሳይገባን ይኖራል አይደል? እነዚህን መጽሐፍት የምላችሁን በተቻለ መጠን ለማንበብ ሞክሬያለሁ። ሶስቱንም ያልኳችሁን መጽሐፍት ቅጽ 1፣ ቅጽ 2፣ ቅጽ 3 ያነበበ ሰው የፈለገ ነፋስ ቢነፍስ ካለበት ኦርቶዶክሳዊ አለት ንቅንቅ አይልምና እነዚያን መጽሐፍት ያየ ሰው ከወንድማችን ከመምህራችን የምትጠብቁት ነገር እንዳለ እገነዘባለሁ። እና እንደዚህ ምክረ አበው ተብሎ ፕሮግራም ሲዘጋጅ መምህር ያረጋል ባለበት ቦታ ስገኝ እኔ ልማር ነው የምመጣው። አሁን መግቢያ ነው እኔ መግቢያ ደግሞ ለእኔ የተሰጠኝ እስኪ እንደው መስቀል የያዘ ቄስ ነው እሱ ይጀምረው ተብሎ ነው። ግልጽ ነው አይደል? ይህን በዚህ እንድትረዱት። ፈቃደ እግዚአብሔር ምንድን ነው ከተባለ የእግዚአብሔር ፈቃድ በመጽሐፍ ቅዱስ ተገልጾ፣ በቃ ይህን ዋናውን ጭብጥ ያዙ። ለምሳሌ ነቢዩ ሚክያስ ምዕራፍ 6
ቁጥር 8 ላይ እንዲህ የሚል ኃይለ ቃል አስቀምጦልናል። ወእመቦ ዘይቤለከ በምንትኑ እንጋ ረክቦ ለእግዚአብሔር፣ እግዚአብሔርን በምን አገኘዋለሁ በምን እረዳዋለሁ የሚልህ ቢኖር በሎ ምንተ ይፈቅድ እግዚአብሔር እምኔከ ዘእንበለ ከመ ትግበር ጽድቀ ወታፍቅር ምጽዋተ ወትኩን ጥዑ ከመ ትትልዎ ለእግዚአብሔር። ጽድቅን ከማድረግ ምጽዋትን ከመውደድ አምላክ እግዚአብሔርን ከመከተል በቀር ካንተ የሚሻው ምንድን ነው ይላል። በቃ የእግዚአብሔር ፈቃዱ የጽድቅን ስራ መስራት ነው፣ ምጽዋት መመጽወት ነው፣ እግዚአብሔርን መከተል ነው። ስለዚህ የእግዚአብሔር ፈቃድ በመጽሐፍ ቅዱስ ተገልጧል። ኃጢአት ስንሰራ ያውቃል፣ ፈቃዱ ግን አይደለም። ጽድቅ ስንሰራ ያውቃል፣ ፈቃዱ ነው። በመጽሐፍ ያልተገለጠ ከሆነ ደግሞ በሚገርም ሁኔታ ነቢዩ ሙሴ በኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ የገለጸው ቃል እውነት ለመናገር አጥንት ነው የሚሰብር። ዘህቡ ለእግዚአብሔር አምላክነ፣ የተሰወረው ምስጢር ለአምላካችን ለእግዚአብሔር ነው። ወዘያስተርእይሰ ለነ ወለውሉድነ ከመ ንግበር ሎቱ ዘይብል ውስተ ስንቱ ሕግ። የተገለጠው ግን የዚህ ሕግ ቃሎች ወይም የዚህን ሕግ ቃሎች እንድናደርግ ወይም እናደርግ ዘንድ ለእኛና ለልጅ ልጆቻችን ለዘላለም ነው ይላል። የተሰወረው ለማን ነው? ቃል በቃል ተቀምጧል። ሁሉ የእግዚአብሔር ጥበብ በመጽሐፍ ቅዱስ ተገልጧል ማለት አይቻልም። ሰዎች አንበው ሊረዱት ሊያውቁት በሚችሉት መልኩ ራሱ ባለቤቱ የገለጸላቸው ነቢያት ትንቢት ተናገሩ፣ በመጽሐፍ አስቀምጡ። ኋላም ወደዚህ ዓለም መጥቶ በአጭር ቁመት በጠባብ ደረት ተወስኖ ያስተማራቸው ሐዋርያት እንዲሁ ሰበኩ። የሰበኩትን በመልእክትም በሌላም እያደረጉ ለዓለም አሰራጩት እና ምስጢሩ ለአምላካችን ነው። የኛ ድርሻ ግን የተገለጠው ግን ምን ማለት ነው? የዚህን ሕግ ቃሎች እናደርግ ዘንድ ነው። ምስጢሩ ግን ለአምላካችን ለማን ነው? ለእግዚአብሔር ነው ብሎ ይገልጥ። ስለዚህ ማንኛውም በጎ ነገር በቅንነት ከተሰራ ፈቃደ እግዚአብሔር ነው። ክፉ ነገር ሁሉ ሲሰራ እሱ ያውቀዋል፣ ፈቃደ እግዚአብሔር ግን አይደለም። ሰው እንዲኮነን ሰው ሲኦል እንዲወርድ ፈቃደ እግዚአብሔር አይደለም፣ ፈቃዱ ነው ማለትና ያውቃል ማለት በደንብ ለይተን መረዳት መቻል አለብን። ጌታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ እንዲህ ይላል፣ የአባቴን ፈቃድ ከሚፈጽም በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት ይገባል ነው ያለ። አይገባም ነው ያለ። ወደ እግዚአብሔር መንግሥት ይገባል ነው ያለ። አይገባም ነው ያለ። አሁን ኢየሱስ ክርስቶስ ይህን ቃል ሲናገር የአባቱ ፈቃድ ሰው ሁሉ መንግሥተ ሰማያት እንዲገባ ነው ወይስ እንዳይገባ ነው? እንዲገባ ነው። እንዲገባ ነው። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 5 ጀምሮ ያስቀመጠው ቃል አለ። በምስጋና ይትባረክ እግዚአብሔር አብሁ ለእግዚእነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት በክርስቶስ ኢየሱስ። ልብ ብላችሁ ስሙ። በመንፈሳዊ በረከት በሰማይ ስፍራ ባለች የባረከን ያከበረን በኢየሱስ ክርስቶስ እኛን ያከበረን የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር ይክበር ይመስገን። በከመ ኀሬነ ሎቱ
ምቅድመ ይትፈጠር ዓለም ከመ ንኩን ቅዱሳነ ወንጹሐነ በቅድሜው በተፋቀሩ ዓለም ሳይፈጠር ቅዱሳን ንጹሐን ሁነን ያለ ነው በፊቱ ንቆም እንገኝ ዘንድ የመረጠን የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ይክበር ይመስገን። በኢየሱስ ክርስቶስ ውድ ፈቃዱ በስምረተ ፈቃዱ ይላል ውድ የሆነ እንደውም ፈቃዱ ራሱ ውድ ነው። ውድ ፈቃዱ የእሱ ልጆች ልንሆን ወሰነን የሚለው ልጆቹ እንድንሆን ነው የመረጠን እንዳንሆን አይደለም። ነገር ግን ምናልባት በኋላ ሌላ ጥያቄ ይኖራል፣ ወደዛ እንዳልገባ ሁሉም ጥበብ እግዚአብሔር አይመረመርም። በመጽሐፈ ሲራክ ምዕራፍ 1 ከቁጥር 1 ጀምሮ ስታነቡ የሚገርም ንግግር አለ። መጽሐፍ ቅዱስ ሁልጊዜም አስገራሚ ነው፣ ግን አንዳንድ ጊዜ የተወሰነ ሲገባን ይገርማል እንላለን አይደል? እንጂ ሁሉ ቢረዳ ኑሮ ሁሉም የሚገርም ነው። እና ነቢዩ ሲራክ እንዲህ ይላል፣ ሆፃ ባሕር ወነጠብጣበ ዝናብ ወሞዓይለ ዘመን መኑ ሀለቆ። የባሕርን አሸዋ የዝናብን ጠብታ የዘመኖቹን ቁጥር ማን አወቀ? ማን ቆጠረ? የሰማይን ከዋክብት መቁጠር ይቻላል? እንኳን እኛ ይቅርና የበቀው የነቀው ቅድስት ሥላሴን እስከ መቀበል የደረሰው አብርሃም ቆጥሯል? አልቆጠረም። የበቃ አብርሃም እኮ ከነጽሮተ ስሉስ ቅዱስ የደረሰ ከአስረኛው ማዕረግ የደረሰ አባት ነው። ይሁን እንጂ ሲጠየቅ የሰማይን ከዋክብት መቁጠር ትችላለህ ሲለው አልችልም ነው ያለ። የባሕርን አሸዋም አልችልም ነው ያለ። ሉዓል የሰማይን ምጥቀት ወስፋሃ ምድር የምድርን ስፋት ወመቀቀላይ የውቅያኖስን ጥልቀት ወለጥበብ መኑ ሰፈሮሙ። እነዚህን ሁሉ ማን ለካቸው? ማን ቆጠራቸው? የእሱን ጥበብ ማን ይመረመራል? ፈቃዱ ግን በመጽሐፍ ቅዱስ ተገልጧል። ምስጢሩ ግን ለአምላካችን ለእግዚአብሔር ነው። እኔ ባጭሩ ይህን ልበልና እሱ ይቀጥልበታል። ቃልዎት ያሰማልን መልአከ ታቦር። ሰላምታው ስለቀረበ ሁላችሁም እንዴት ዋላችሁ? ተብራርቷል። እንደተባለው የእግዚአብሔር ፈቃድ ዋናው መሰረቱ ቅዱሳት መጽሐፍት ናቸው። ብሉያት አዲሳት የተጻፉት የእግዚአብሔርን ሐሳብ እንድናውቅ ነው። ሌላ ዓላማ የላቸውም። ስለዚህ አሁን እግዚአብሔር ምን ይወዳል እያል የምንጨነቅበት አለ። እንዲያውም ተገልጿል በቅዱሳት መጽሐፍት። ስለዚህ የእግዚአብሔር ፈቃድ ምንድን ነው ብሎ ለሚጠይቅ ሰው አጭሩ መልስ የቤተክርስቲያን ትምህርት ተማር ነው። ቅዱሳት መጽሐፍትን በቤተክርስቲያን መንገድ መማር ነው። ከዚህ በተጨማሪ ደግሞ በቤተክርስቲያን በታሪክ ደግሞ የተገለጡ የተለያዩ ትምህርቶች አሉ እና እነዛን ከዜና ቅዱሳን ከዜና አበው ማየት ነው። ምክንያቱም እነዚህ የቅዱሳን ሕይወቶች ስንክሳር በየቀኑ የሚነበበው ለዚህ ነው። የቅዱሳት መጽሐፍት የቤተክርስቲያን ትምህርት በተግባር ሲተረጎም ደግሞ ምን እንደሚመስል ከእናትና አባቶቻችን ሕይወት እናየዋለን። ያ ብዙ ጊዜ ችግሩ እንዲህ ካሉት ነገር ስንቶቻችን ተጠቃሚዎች እንደሆን እንጂ በእነዚህ እናት አባቶቻችን ሕይወት ብዙ ነገሮች ተገልጠው እናያለን። በየቀኑ አሁን ስንክሳር እንዲነበብ የሚያስፈልግበት ምክንያት በየቀኑ በዛ ቀን ከሚታሰቡ ቅዱሳን የሆነ ትምህርት እናገኛለን። ይህ ተሳልሞ በረከት አግኝቶ የሚሄድ ብቻ አለ። አንዳንዴ እንደዚህ ያሉ አረዳዶች ጥሩ ናቸው፣ ግን ደግሞ ጥሩ ማለት ነው። በረከቱ እኮ ትምህርት በማግኘትም ነው የሚገለጸው። ከዛ ልዩ የሆነ ትምህርት እናገኛለን። የሆነ ሰው በምን ተፈትኖ ወደቀ አለፈ፣ ከድቀቱም ከማለፉም እንማራለን። ስለዚህ የአባቶች የእናቶችን ሕይወት ማንበብ ነው። ከዛ በተጨማሪ ደግሞ በሚገጥሙ ለየት ያሉ ጉዳዮች ላይ መጸለይ። ሁሉ ነገር በተጻፈው ልክ አይሄድም። በዚህ ዓለም አሁን ዳኛ የሚያስፈልገው ሁሉ ነገር በፍትሐ ብሔር በወንጀለኛ እንዲህ ባለው በተጻፈው ልክ አይሄድም። በተጻፈው ልክ እንኳን ቢሆን አፈራረዱን ከሰው ከድርጊቱ ከህሊናው አንጻር ይለያያል። ስለዚህ እኛም ሁሉ ነገር በተጻፈው አይሄድም። ቅዱሳት መጽሐፍት በዋናነት የሚነግሩን መሰረታዊ የሆነውን ነገር ነው። ቅድም መልአከ ታቦር እንዳብራሩት ትልቁን አንኳሩን ጉዳይ የመዳኑን ጉዳይ ከእግዚአብሔር ጋር ያለን ግንኙነት ያን አቅጣጫውን ያሳይናል። ግን ዝርዝር እያንዳንዳችን በየጊዜው የሚገጥመንን ነገር ሁሉ አይነግሩንም። ስለዚህ እንዲህ ባለ ሁኔታ ስንሆን መጸለይ ነው። ምክር መጠየቅም አስፈላጊ ነው። ምክር መጠየቅ አስፈላጊ ነው ከአባቶች። እግዚአብሔር በማንም አድሮ ሊነግረን ይችላል። ግን ደግሞ ምክር የምንጠይቀውን ሰው ግን መጠንቀቅ አለብን። ምክንያቱም አንዳንዴ ሰው ያለ እውቀቱም የሚመክር ስለሚኖር በተንኮልም የሚመክር ሊኖር ይችላል እና ምክር ስንጠይቅ ግን ተጠንቅቀን ነው። የአንድ ሰው ምክር ብቻ ብዙ ጊዜ ዝም ብሎ አይወሰድም። ቢያንስ 2-3 ሰው ራሱ እግዚአብሔር እንኳን በ2-3 ሰው ምስክር ነገር ይጽና ያለው ለዚህ ነው። ያው አንድ ሰው አንድ ነው።
አንድ አይን ምንድነው አያስረግጥ አንድ ምስክር አያስደነግጥ እንደሚባለው ግን እንደው ይታመናል የምንለውን ሰው ምክር መጠየቅ ጥሩ ነው። እግዚአብሔር በዛ ሰው አድሮ ለእኛ የሚሆነው ነገር ሊመክረን ይችላል። ምናልባት ያ የጠየቅነው ሰው ራሱ ስለ ጉዳዩ ላይገባውም ይችላል። ግን እግዚአብሔር በዛ ሰው አድሮ እኛ በሚገባን መንገድ ሊያነጋግረን ይችላል። ያ ሰው በማያውቀው ሁኔታ እና በትህትና ሆኖ እግዚአብሔር ይመራኛል በሚል ምክር መጠየቅ እግዚአብሔርን መውደድ ነው። ሌላው እግዚአብሔርን የበለጠ እየወደድ ነው ስንሄድ ፈቃዱን የበለጠ እያወቅን እንሄዳለን። እናቶች የልጆቻችሁን ፍላጎት በምንድን ነው የምታውቁት? ልጆች አንደበታቸውን አርትተው አረፍተ ነገር አሳክተው ነግሯችሁ ነው? አይደለም። ከፍቅር የተነሳ ልጆቻችሁ ሲርባቸው፣ ሲጠማቸው፣ ሲበርዳቸው ታውቃላችሁ። እግዚአብሔር ጋር እኛም የበለጠ በቀረብን መጠን ፈቃዱን የበለጠ እያወቅን እንሄዳለን። አንድን ሰው የበለጠ ስንቀርበው የሚወደውን የሚጠላውን ገና አስቀድመን እናውቃለን። አብረነው ኖረናል። ስለዚህ ከእግዚአብሔር ጋር ከኖርን ፈቃዱን በሚገባ እናውቃለን፣ እንረዳለን። የመንፈስ ቅዱስን ድምፅ ማዳመጥ ሌላው ነው። የሆነ መሰረታዊ ጉዳይ ላይ ከሆን ይህን ላድርግ አላድርግ እያለን ወይ የጀመርነው መንገድ ካለ ምናልባት የማያዋጣ መንገድም ከሆነ የሚያስኬድም ከሆነ መንፈስ ቅዱስ በውስጣችን በተለያየ መንገድ ሊነግረን ይችላል። ምናልባት የጀመርነው መንገድ የማያዋጣ የማያዛልቅ ከሆነ በውስጣችን ወቀሳ ሊኖር ይችላል፣ ከሰሳ ሊኖር ይችላል። ውስጣችን ምቾት ያለ መሰማት ያለ መቀበል ነገር ሊኖር ይችላል። ይሄ ሁልጊዜ ከመንፈስ ቅዱስ ነው ማለት ላይሆን ይችላል። ሰይጣንም አውቆ ከመልካሙ ነገር ሊያሰናክለን ሊሆን ይችላል። ግን የመንፈስ ቅዱስ ድምፅም ሊሆን ስለሚችል ይሄን ማዳመጥ ህሊናን ማዳመጥ አስፈላጊ ነው። በማንኛውም ነገር መጸለይ ወሳኝ ነገር ነው። አይ ይሄማ የታወቀ ነው እነገሌ ያደርገው ትክክል ነው አይባልም። እገሌ ያደረገው ነገር ትክክል ለዛ ሰው የሆነው ለእኛ ላይሆን ይችላል። ምክንያቱም መሰረታዊ የድህነት የቤተክርስቲያን ትምህርት የህይወት መንገድ አጠቃላይ አንድ ነው። ግን ሲተገብር ግን በእያንዳንዳችን የተለያየ። ለምሳሌ ሁሉ ላያገባ ይችላል፣ ሁሉ ደግሞ አይመለኩስም። ሁሉ ሰማዕት አይሆንም ማለት ሁሉ በደም ሰማዕት ነው። እግዚአብሔር ደግሞ ለዛው የመረጣቸው የተወሰኑ ይኖራሉ። ስለዚህ ለአንዱ የሚሆነው ለአንዱ አይሆንም። እግዚአብሔር አብርሃም፣ ይስሐቅ፣ ያዕቆብ ሶስቱም የሱ ወዳጆች ናቸው። በእነሱ ስም ራሱን አስተዋውቋል። ግን አብርሃምን የመራበት መንገድ ይስሐቅን ከመራበት መንገድ በተወሰነም ይለያል። ያዕቆብንም ከመራበት በተወሰነ ይለያል። ለምሳሌ አንድ ነገር ብቻ ባጭሩ ባነሳ ሶስቱም ረሃብ በዘመናቸው ፈትኗቸዋል። በረሃብ ምክንያት ወደ ግብፅ በመውረድ ጉዳይ አብርሃምን ውረድም አትውረድም አላለው። ለራሱ ለህሊናው ነው የሰጠው። አብርሃም በራሱ ህሊና ወደ ግብፅ ወረደ፣ ያው እንደሚሆነው ነው ተመለሰ። ይስሐቅ በዚሁ ተመሳሳይ ጉዳይ ላይ ወደ ግብፅ ልውረድ ወይ ብሎ እግዚአብሔር ሲጠይቅ ወደ ግብፅ እንዳትወርድ በዚሁ ባለበት የሚያስፈልግን አደርግልሃለሁ ነው ያለው። ያዕቆብም በተመሳሳይ ጉዳይ በረሃብ ምክንያት ወደ ግብፅ ሊወርድ ሲል ጸሎት ጸለይ፣ መስዋዕት ሰዋ። እግዚአብሔር ከአንተ ጋር እሆናለሁ፣ ወደ ግብፅ አብሬ ይወርዳለህ፣ ወደ ግብፅ ውረድ ብሎታል። እንግዲህ ሶስቱም የእግዚአብሔር ሰዎች ናቸው። ግን በአንድ ጉዳይ ለሶስቱም የሰጣቸው መልስ እግዚአብሔር የተለያየ። ስለዚህ መግቦታዊ ምሪቱ ለእያንዳንዳችን የተለያየ። ስለዚህ ኮፒ ፔስት አይገለበጥም። እገሌ አድርጎታል አይባልም። የገሌ ጥሪ ሌላ ሊሆን ይችላል፣ የኛ ጥሪ ሌላ ሊሆን ይችላል። የገሌ መስቀል ሌላ ሊሆን ይችላል፣ የኛ መስቀል ሌላ ሊሆን ይችላል። የገሌ ጸጋ ሌላ ሊሆን ይችላል፣ የኛ ጸጋ ሌላ ሊሆን ይችላል። ስለዚህ ነው በደንብ አድርጎ እንደ ጉዳዩ በጣም መጸለይ የሚያስፈልገው እንጂ ገሌ አድርጎታል እንደዚህ አይባልም። እያንዳንዱ ለየብቻው መመራት የሚገባ ለዚህ ነው። በሆነ ጉዳይ የተለመደ ነው ብለን ካደረግን ምናልባት ከባድ ስህተት ውስጥ ልገባ እንችላለን። መጽሐፈ ኢያሱ ምዕራፍ 9 ላይ ኢያሱ ገባዖናውያን የተባሉ ሰዎች ከቅርብ መጥተው ግን ከሩቅ መጣን ብለው በተንኮል ባጭሩ አታለሉት እና ሁኔታው ሲያዩ ያረጀ ልብስ ነው የለበሱት፣ የተቀዳደደ ጫማ ነው ያደረጉት፣ ስንቃቸው ሸብቷል። አይ እውነታቸው ነው ከሩቅ ነው የመጡት ብሎ አመናቸውና ቃል ኪዳን አደረገ። ኋላ ሲጣራ ግን እዛው ቅርብ ናቸው እና ሁኔታው የሚያጠራጥር ስላልመሰለው ተሳስቶ ስህተት ውስጥ ገባ እና አንዳንዴ የመሰሉ ነገሮች ሰዎች ሆን ብለው ሊያሳስቱን የሚያስመስሉ ነገሮችን ይዘው ሊመጡ ስለሚችሉ በጸሎት መጠየቅ፣ በማንኛውም ጉዳይ ላይ አስቀድሞ መጸለይ በጣም አስፈላጊ ነው። ዳዊት በጣም ልበ አምላክ የተባለ ዳዊት በነገሮች ሁሉ እግዚአብሔር ይጠይቅ ነበር። ወደዚህ ልውጣን ብሎ ይጠይቅ ነበር። ወደ ፍልስጤማውያን ጋር በሚኖረው ጦርነት ልውጣ፣ በእጅ አሳልፈህ ትሰጣቸዋለህ ብሎ ይጠይቃል። እግዚአብሔር ፈቃዱ ከሆነ ሂድ ውጣ ይለዋል፣ ሳይሆን ደግሞ ቆይ ይለዋል። በእያንዳንዱ ነገር መጸለይ በጣም አስፈላጊ ነው። በመጨረሻ አንዳንዴ ጉዳዩ ቀኝም ሆነ ግራ ይሄም ሆነ ያ በጣም ተመሳሳይ ሆኖ ሁለቱም ቢሆን የማይጎዳ ነው የምንቀበለው አይነት ሆኖ ግን ግራ የምንጋባበት አይነት ከሆነ እንደ ሁኔታ በጥንቃቄ እጣም ቦታ ሊኖረው ይችላል። ግን ጥንቃቄ ይፈልጋል። ቅዱሳን ሐዋርያትም አድርገዋል። ሁለት ሰዎች ከሁለቱ አንዱ ቢሆኑ ለእኛ ችግር የለውም የሚሏቸው ሰዎች ነበሩ፣ ዮሴፍና ማትያስ። የትኛውን እናድርግ ብለው በጣም ነው የወሰኑት። ግን ጥንቃቄ ይፈልጋል። ዝም ብሎ
በጎና ክፉ ለዕጣ አይቀርብም፣ የሚሆንና የማይሆን ለዕጣ አይቀርብም። ግን ሁለቱም ቢሆኑ የማያስቸግረው አይነት ከሆነ እንደ ሁኔታ በጥንቃቄ ዕጣን መጠቀም ሊኖር ይችላል እና በአጠቃላይ የእግዚአብሔር ፈቃድ በጣም ጥንቃቄ የሚያስፈልገው ነገር ነው። እውነቱን ለመናገር በጣም ብዙ ሰው ከሚቀልድበት ነገር አንዱ የእግዚአብሔር ፈቃድ ነው። ውስጣችን እንደማያደርገው እያወቀ እስቲ የእግዚአብሔር ፈቃድ ይሁን የሚሉ ብዙ ሰዎች አሉ። ብላችሁ አታውቅም? እኔ አሁን ብዙ ሰው እስቲ እግዚአብሔር ይፍቀድ ካለ እንደማያደርገው እርግጠኛ ነኝ። ምክንያቱም እግዚአብሔር ጋታ ማድረግ የምንፈልገው ነገር ራሳችንን የምናደርገው እና እግዚአብሔር ፈቃድ መጫወቻ አይደለም በእውነቱ። እኔ ዝም ብሎ የሆነውንም እስቲ እግዚአብሔር ቢፈቅድ ቁርሴን እበላለሁ እንዲህ መቀለጃም አይደለም እና በጣም የእግዚአብሔር ፈቃድ ተጠንቅቀን ነው ማድረግ ያለብን። እግዚአብሔር ፈቃዱን ውዱን ፈቃዱን ይምራን። እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው። ቃለ ሕይወት ያሰማልን። ከዚህ በመቀጠል ሰዓታችን ለመጠቀም ወደ ሁለተኛው ጥያቄ ነው የምንሄደው። ከዛ በፊት ግን በመረጋጋት ሆናችሁ በማረፍ ቃሉ እንድትሰሙ አስተባባሪዎችም ይሄን እንድታደርጉ። ሁለተኛው ጥያቄ ጠቅለል አድርገን የነገረ ድህነት ጥያቄ ነው የምንጠይቀው። ዋና መሰረታዊ የቤተ ክርስቲያናችን አስተምሮ በሆነው በነገረ ድህነት ላይ የተነሳውን ጥያቄ እንዲያነበዋለሁ። ኦርቶዶክሳዊት ቅድስት ቤተ ክርስቲያን ጥልቅ የሆነ የነገረ ድህነት ትምህርት እንዳላት ይታወቃል። ይህ ኦርቶዶክሳዊ ነገረ ድህነት ምንድን ነው? ሱታፌ አምላክ ማለት ምን ማለት ነው? የሱታፌ አምላክ መሰረታዊ ሀሳቦች መሰረታዊያንስ እነማን ናቸው? ይላል። በዚህ ጉዳይ ብዙ መጽሐፍትም እንደጻፉ መድሎተ ጽድቅ በተባለው መጽሐፎቻቸው ላይም የምታገኟቸው መልሶች እንዳሉ ሆነው ይህንን ጥያቄ መምህር ያረጋል የሚመልሱልን ይሆናል። በቀጥታ ወደ እሳቸው ነው የምናልፈው። እሺ፣ እግዚአብሔር ይስጥልን። ጉዳዩ ሰፊ ነው። በጣም ባጭሩ ነው ለመግለጽ መሞክረው እኔ። መላእክት አብረው ደግሞ ይጨምሩበታል። ድህነት ማለት በአጠቃላይ ከእግዚአብሔር ተለይተን የነበርነውን ወደ እግዚአብሔር መመለስ፣ ከእግዚአብሔር ጋር አንድ መሆን ነው። እንግዲህ በብሉይ ኪዳን ሰው ከእግዚአብሔር ተለይቶ ነው የኖረው። ከዚህ የተነሳ ያው በሞት ጥላ ስር በዕዳ በበደል በዛ ነው የኖረው። ክርስቶስ መጣና ያን ሁሉ አስተካከለ፣ አስወገደ። ቀድሞ አጥተን ከነበርነው የበለጠን ሰጠን። አሁን ክርስቶስ ማዳኑን ሁሉ ፈጽሟል። ድህነት ማለት ክርስቶስ በሰጠው የመዳን ጸጋ መጠቀም ነው። ስለዚህ ስናምን ከመድኃኒታችን ጋር አንድ እንሆናለን። አምነን ስንጠመቅ ከክርስቶስ ጋር አንድ እንሆናለን። እሱ በፈጸመው ቤዛነት ከኃጢአት ከበደል ከዚህ ከሞት በሙሉ ነፃ እንሆናለን። በጥምቀት የእግዚአብሔር የልጅነትን ጸጋ እናገኛለን። ክርስቶስን እንለብሳለን። ከሞቱ ጋር ተሳትፈን ትንሣኤውን ለመመስከር ደግሞ ወንስቴፎ ትንሣኤ ሙታን እያልን በተስፋ እንኖራለን። በቅዱስ በሜሮን ስንታተም የመንፈስ ቅዱስ ሀብት ያድርብናል። ሕዋሳቶቻችን የመንፈስ ቅዱስ ሕዋሳት ይሆናሉ። የክርስቲያን አካላቶቻችን የእኛ አይደሉም፣ የእግዚአብሔር ናቸው። ለዚህ ነው ቅዱስ ጳውሎስ ይሄ የክርስቶስ በሆነ አካል እንዴት ይሄን ወስጄ ከኃጢአት ጋር አንድ አደርገዋለሁ እንዳለ። ለዚህ ነው ክርስቲያን ሕዋሳቱ ሁሉ ጥንቃቄ የሚያስፈልጋቸው። የእኛ አንደበታችን፣ ጆሮአችን፣ አይናችን ሁሉ የእኛ አይደለም። በመንፈስ ቅዱስ የታተመ የክርስቶስ አካል ነው። ሪዘርቭድ ነው፣ ታትሟል፣ ሲልድ ሆኗል ነው። ስለዚህ በሜሮን እንታተማለን፣ በስጋውና በደሙ ከክርስቶስ ጋር እንዋሃዳለን። ድነት ማለት ይህን ጸጋ መቀበልና በዚህ ለመኖር ጥረት ማድረግ ነው። ሲወድቁ እየተነሱ ወደፊት እየተራመዱ ክርስቶስን እየመሰሉ መኖር ነው። በዚህ ውስጥ ሱታፌ አምላክ ማለት እግዚአብሔር አስቀድሞ ሲፈጥረን አዘጋጅቶልን የነበረውን ጸጋ ኋላ ደግሞ በድቀት ያጣነውን ክርስቶስ መልሶ የሰጠንን ገንዘብ ለማድረግ እየተጓዙ መኖር ነው። ሱታፌ አምላክ ማለት እግዚአብሔር በባህር የሆነውን በጸጋ ለመሆን ጥረት ማድረግ ነው። ይህን ጸጋ የሰጠን ራሱ ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ከመ ትኩኑ ሱቱፋነ ከመለኮቱ ባህሪ ጋራ ከመለኮታዊ ባህሪው ትሳተፉ ዘንድ ይላል። ከመለኮታዊ ባህሪው ትሳተፉ ዘንድ። አሁን በጣም ጥንቃቄ የሚፈልግ ቃል ነው። ከመለኮቱ ትሳተፋላችሁ ማለት እኛም እንደ እግዚአብሔር እንሆናለን፣ ሌሎች አማልክት እግዚአብሔር እንሆናለን ማለት አይደለም። ግን እግዚአብሔር በባህሪው የሆነውን እኛ በጸጋ መሆን እንችላለን። እሱ በባህሪው ቅዱስ ነው፣ እኛ ደግሞ ቅዱስ እንድንሆን ኩኑ ቅዱሳነ እስመ አነሂ ቅዱሳነ፣ እኔ ቅዱስ እንደሆንኩ እናንተ ምን ሁኑ አለ። እናንተ ምን ሁኑ አለ? ቅዱስ ሁኑ። ይሄ ጥሪ ነው። እሱ የባህሪ ቅድስና ነው። የእሱ ቅድስና ማንም ሊመስል አይችልም። ይሄ የታወቀ ነው። ሰዎችም ሆኑ መላእክት ፍጡራን እግዚአብሔርን ሊስተካከሉት አይችሉም። ግን እሱን እያየን በእሱ ቅድስና እንድናድግ ነው የጠራን። ቅድስና ለእኔ ብቻ ነው እናንተ መሆን አትችሉም፣ የኔ ቅድስና ከሩቅ ሆናችሁ ማድነቅ ነው አላለም እግዚአብሔር። ወደ እኔ ኑ፣ እኔ ልቀድሳችሁ፣ ከእኔ ቅድስና ተሳተፉ ብሎ ነው የጠራን።
የሰማይ አባታችሁ ፍጹም እንደሆነ እናንተ ምን ሁኑ አለ? ፍጹማን ሁኑ። ስለዚህ የተጠራ ነው ለዚህ ነው። ስለዚህ ክርስትና የግብረ ገብነት ትምህርት አይደለም። ይሄ ጥሩውን ኤቲክስ አይደለም። በነገራችን ላይ በኦርቶዶክስ አስተምሮ የራሽናል ኤቲክስ ወይም ግብረ ገብነት አይደለም። የቅድስና ትምህርት ነው ያለን እኛ። የመንፈሳዊነት ትምህርት ነው ያለን። እግዚአብሔርን መምሰል ነው እንጂ ጥሩ ሰው መሆን አለ የክርስትና ዓላማ። ጥሩ ሰው ለመሆን ኤቲክስ ፍልስፍና ሊበቃ ይችላል። ሰው በተፈጥሮ ጥሩ ነው። ሌላ ነገር ሌላ መጥፎ ትምህርት ካላበላሸው ሰው በተፈጥሮ ጥሩ ነው። ቅዱስ ለመሆን ነው ክርስትና የሚያስፈልገው። እግዚአብሔርን ለመምሰል ነው ክርስትና የሚያስፈልገው። ከመለኮቱ ባህሪ ለመሳተፍ ነው ክርስትና የሚያስፈልገው። ስለዚህ ሱታፌ አምላክ ቴዎሲስ የእግዚአብሔርን ባህሪ በጸጋ መሳተፍ ማለት እግዚአብሔር በባህሪ የሆናቸውን በጸጋ ገንዘብ ለማድረግ ጥረት ማድረግ ነው። ይህን ጸጋ የሰጠን ራሱ ስለሆነ እግዚአብሔር በባህሪው ቅዱስ ነው፣ እኛም ቅዱስ እንድንሆን ተጠርተናል። እግዚአብሔር በባህሪው እውነተኛ ነው፣ ጻድቅ ነው። እውነተኛ ብቻ ሳይሆን ራሱ እውነት ነው። እግዚአብሔር እውነት ነው ራሱ። በሱ እውነትነት እኛም እውነተኞች እንድንሆን ደግሞ ተጠርተናል። ለዚህ ነው ቅዱሳን ጻድቃን የሚባሉት። ጻድቅ ማለት እውነተኛ ማለት ነው። ክርስቶስን መስሎ እውነተኛ የሆነ ክርስቶስ እውነት ነው። ክርስቶስን ሲመስል አንድ ሰው እውነተኛ ይሆናል። ክርስቶስ ቅዱስ ነው፣ በእግዚአብሔር ቅዱስ ነው። በእግዚአብሔር ምሳሌ ቅዱስ ሲሆን የተቀደሰ ቅዱስ ይባላልና ይህን ጸጋ ነው የሰጠን። በዚህ እያደግን ስንሄድ ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 12 ቁጥር 10 ላይ እንዲህ ይላል፣ የሥጋችን አባቶች መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። አያችሁ፣ እግዚአብሔር የሚያደርገው ነገር ሁሉ ከቅድስናው እንድንካፈል ነው። የእሱን የባህሪ ጸጋ የባህሪ ቅድስና እኛ ተካፍለን ቅዱስ እንድንሆን ነው። እንደ አባት ቢገስጸን ቢቆጣን በሆነ መከራ ውስጥ ቢያሳልፈን ዓላማው መጉዳት አይደለም፣ ከቅድስናው እንድንካፈል ማድረግ ነው። አባት ልጁን ለመጉዳት ብሎ አይቀጣም፣ የታወቀ ነው። እናት ልጇን ለመጉዳት ብላ አትቀጣም። እናት አባት ልጃቸው ካላቸው ፍቅር የተነሳ ነው የሚቀጡት፣ እንዳይበላሽባቸው፣ ያልሆነ ነገር እንዳይሆንባቸው፣ ከበጎ ምኞታቸው የተነሳ ነው። ማረሚያ ነው፣ ማስተካከያ ነው እንጂ የበቀል አይደለም። እግዚአብሔር ደግሞ ከዚህ በላይ እግዚአብሔር ኦሪጂናሉ ፍቅር ያለው እግዚአብሔር ዘንድ ነው። ይሄ በእናት በአባት በሰው ያለው ከሱ የተገኘ ነው። እውነተኛው የአባትነት የፍቅር ሁሉ መሰረት እሱ ነው እና እግዚአብሔር የሚያደርገው ነገር ሁሉ ከቅድስናው እንድንካፈል ነው። ዕብራውያን 12:14 ላይ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታ ሊያይ የሚችል የለምና ይላል። የተወደዳችሁ እግዚአብሔር ቤተሰቦች ያለ ቅድስና እግዚአብሔር ማየት አንችልም። ሱታፌ አምላክ ማለት ከቅድስናው መሳተፍ ነው። ስለ ቅድስና ያለን ትምህርት ለሆኑ ቅዱሳን ብቻ የተሰጠ አይደለም። ትንሽ አንዳንዴ እዚህ ላይ ጥንቃቄ ይፈልጋል። ይሄ በሆነ ዘመን የመጣብን በቅዱሳን ምልጃ ላይ ሙሉ ትኩረታችንና ያለ የሌለ ጉልበታችን የቅዱሳን አማላጅነት ማስተማር ማመን ላይ ሆነና ቅድስና ለሆኑ ለተወሰኑ ብቻ ትተን እኛ ስለነሱ ቅድስና ማመን ማስተማር ጥብቅና መቆም እንጂ እኛን የማይመለከት ሁሉ አድርገን ወደ መውሰድ እንዳንሄድ ጥንቃቄ ያስፈልጋል። ሁላችንም የተጠራ ነው ለቅድስና ነው። ስለዚህ ነው ቅዱስ ጳውሎስ ትቀደሱም ዘንድ ፈልጉ፣ ያለ ቅድስና እግዚአብሔርን ማየት የሚችል የለም አለ። ስለዚህ ቅድስና ለሁላችን የተሰጠ ነው። የመጠን ልዩነት ነው። ከኛ ያለፉ እንደ አጥቢያ ኮከብ ያበራሉ ቅዱሳን፣ እንደ ቅዱስ ጊዮርጊስ፣ እንደ አባ እንጦንስ፣ እንደ አቡነ ገብረ መንፈስ ቅዱስ፣ ሌሎችም ከኛ እልፍ አእላፋት ደረጃ ያለፉ እንደ አጥቢያ ኮከብ የሚያበሩ ናቸው። እኛም ግን በአንድ ጥምቀት በክርስቶስ አካልነት እስካለን ድረስ ከቅድስናው ለመሳተፍ ጥረት ማድረግ አለብን። ይሄ ሁሉ ጉባኤ ታዲያ ዓላማው ምንድን ነው? ቅዳሴው፣ ማህሌቱ፣ አገልግሎቱ ሁሉ እኮ ዓላማው ከእግዚአብሔር ቅድስና እንድንሳተፍ ነው። ከቅድስና ካልተሳተፍን ምን በጀ? አህያ ሰባ ምን ረባ እንደሚባለው ነው የሚሆን። ስለዚህ ሁላችንም የተጠራ ነው ከዚህ ከቅድስናው እንድንሳተፍ ነው። ይህን መርሳት የለብንም። ንስሐው የተዘጋጀው ክህነቱ የተሰጠው ይሄ ሁሉ ከቅድስናው እንድንሳተፍ ነው። ስለዚህ ሱታፌ አምላክ ማለት ከዚህ ከእግዚአብሔር የባህሪ ቅድስና በጸጋ መሳተፍ ነው። ይሄ ደግሞ የማያቋርጥ ነው፣ እያደገ የሚሄድ ነው። ሁለተኛ ቆሮንቶስ 3:18 ላይ ቅዱስ ጳውሎስ ያን መልክ መስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ያን እግዚአብሔር በጥንተ ፍጥረት ሲፈጥረን እግዚአብሔር ሰውን እንደ መልኩ እንደ ምሳሌው ፈጠረው የተባለውን ከመልኩ ወደ ምሳሌው እያደግን እንሄድ ዘንድ ከክብር ወደ ክብር እንለወጥ አያቆምም። ያ አሁን የሚነገሩ 10ኛው ማዕረግ እንደ መጨረሻ ተደርጎ ይነገራል። ያ በእኛ አረዳድ ነው። እግዚአብሔር ጸጋውን ሰጥቶ አያልቅበትም። ሰውም ጸጋውን ተቀብሎ አይጨርሰውም። ከ10ኛው ማዕረግ በኋላ አሉ ተውላጣት የሚባሉ አሉ፣ ሙሐዛት የሚባሉ አሉ። ብዙ እግዚአብሔር ጸጋው ሰጥቶ አያልቅም።
ከቅድስና ከመጨረሻው ደረጃ የደረሰ ሰው የለም። ከፍጡራን ፍጡር ሊደርስበት ከሚችለው ከመላእክት ማለት ነው የደረሰች ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ናት። ፍጡር ሊደርስበት ከመጨረሻው ደረጃ የደረሰች። ሌላው ከዛ በኋላ በየደረሰበት ልክ አለ። ግን እግዚአብሔር ጸጋውን ሰጥቶ አይ ከዚህ በኋላማ እገሌን የመሰለ ጻድቅ ወይ ቅዱስ ሊነሳ አይችልም ብሎ መደምደም አይቻልም። እመቤታችንን የሚመስል ነው ሊመጣም አይችልም። ከዛ ውጭ ያለው ግን ይመጣል አይመጣም የሚያውቀው እግዚአብሔር። ፖቴንሻሊ ግን አለ። ለምን የቅድስና ጉዞ የሚያቋርጥ አለ፣ የሚያልቅ አይደለም። ምክንያቱም ኢንፋይናይት ወደሆነ ወደ እግዚአብሔር የሚደረግ ጉዞ ነውና ሱታፌ አምላክ ማለት ከዚህ ከማያልቀው የእግዚአብሔር ጸጋ መሳተፍ ነው። ዕለት ዕለት ማደግ የሚያስፈልገው ለዚህ ነው። ስለዚህ በክርስትና የመዳን ትምህርት እንዲሁ በሌሎች እንዳለው ከቅጣት ማምለጥ በቃ ከሲኦል መዳን አይነት ብቻ አይደለም። ያ የመጀመሪያው ነው። ከዛ ያለፈ ነው የእግዚአብሔር ወዳጅ መሆን፣ በሱ አይን ማየት። በሱ ልክ ቅዱስ ጳውሎስ እንዳለው ንሕነሰ ሕሊናሁ ለክርስቶስ ብነ፣ እኛ የክርስቶስ ልብ አለን እንዳለው በክርስቶስ ልብነት የሚያውቁ እስከ መሆን ይደርሳሉ። እውነተኛ አገልጋይ እሱ ባለበት ይኖራልና ራእየ ዮሐንስ ላይ እንደተጻፈው ምዕራፍ 14 ላይ እንደዚህ ያሉት ራሳቸውን የጠበቁት በዚህ ዓለም ያልረከሱት ይላል በጉ ወደሚሄድበት ይሄዳሉ። አሁን በዚህ ዓለም ባለስልጣኖች ሲንቀሳቀሱ ትልልቅ የአገር መሪዎች የቅርብ የሚሏቸውን ሰዎች አስከትለው እንደሚሄዱት እንዲህ ያሉትም የክርስቶስ የቅርብ ወዳጆቹ ባለሟሎቹ ክርስቶስ በሚሄድበት ያስከትላቸዋል። በስራው በሚስጥሩ ሁሉ አይለያቸውም እና ሱታፌ አምላክ ማለት ከዚህ ሁሉ የእግዚአብሔር ጸጋ መሳተፍ ነው። የተጠራ ነው ለዚህ ነው እግዚአብሔር ሰው የሆነው እኛ የጸጋ አማልክት እንድንሆን ዘንድ ነው። ቅዱስ አትናቴዎስም ሌሎች አባቶችም እንዳሉትና ሱታፌ አምላክ ማለት እግዚአብሔር በቸርነቱ የሰጠንን የቅድስና የንጽህና ይህን የመሳሰለው ጸጋ ገንዘብ ለማድረግ የሚደረግ ጉዞ ነው። አያልቅም። በጥምቀት ይጀመራል። እስከ ዕለተ ሞታችን ድረስ የሚቀጥል ጉዞ ነው። በሞትም አይቋጭም። ከሞት በኋላም ጸሎት የሚደረግበት አንዱ ምክንያት ይሄ ነው። ከሞት በኋላም ይቀጥላል እስከ ዳግም ምጽአቱ ድረስ። ከዛ በኋላ ምን ይሆናል እግዚአብሔር ነው የሚያውቀው። እግዚአብሔር በዚሁ ጋር ተያይዞ መልአከ ታቦር የሚያነሱት ሀሳብ ካለ ከዚህ በላይ መጨመር አቅምን አለማወቅ ነው። እሺ እኔ እንዳልኳችሁ ድማር ነው የመጣው ብያለሁ። ሁለት ቃላትን ሲያብራራ በእናንተ አይምሮ ልክ ጠጥር ብለዋል። ተረድታችኋል አይደል? ለምሳሌ ኢቲካል ብሎ ሲናገር ሰምታችሁ ከሆነ ማለት ነው ሃይማኖት የሌለው ሰው ሆኖ ስነ ምግባር ያለው አለ። ያ ማለት ግን ቅዱስ ነው ማለት አይደለም የሚለውን ነገር በደንብ እንድትይዙ እፈልጋለሁ። ግልጽ ነው አይደል? በቃ ዋናው የቅድስና ምንጩ ኦርቶዶክሳዊ ድነት፣ ኦርቶዶክሳዊ አስተምሮ ከክርስቶስ ጋር አንድ የሚያደርገን ነው። ቅዱስ አትናቴዎስ በቅዳሴው እንደው የዛሬው ቅዳሴ እሱን የተቀደሳል በጣም የተለየ ነው። እንደው ብዙ ነውና እያነጻጸረ ይመጣል። በጣም የቀደሙ አባቶች ሁሉ ነቢያትን፣ ሐዋርያትን፣ ሊቃነ ጳጳሳትን፣ ኤጲስቆጶሳትን፣ ካህናትን፣ ዲያቆናትን እነዚህ ሁሉ እየዘረዘረ ይመጣና እኛም እንደነሱ ነን፣ እነሱም እንደኛ ስጋ የለበሱ ናቸው ካለ በኋላ ግን እንደየትርጓሜው ልደት አንዳንድ ጊዜ በአራት ይተረጎማል፣ አንዳንድ ጊዜ በሶስት ይተረጎማል፣ አንዳንድ ጊዜ በሁለት ይተረጎማል። እና ቅዱስ አትናቴዎስ በቅዳሴው ወብነ ሰለስቱ ልደታት፣ ሶስት ልደታት አሉ። አሐቲ ጥምቀት ቅድስት እንተባቲ ትሬሴን አምሳለ ክርስቶስ፣ ከሶስቱ አንዲቱ ክርስቶስን የምታስመስለን ጥምቀት ናት። ማንን የምታስመስለን? አሁን ያው እንደምታውቁት ታላላቅ አባቶች ታውቃላችሁ ከ1960ዎቹ እና 50ዎቹ በፊት ኢትዮጵያ ውስጥ አንድ ሰው ሲጠየቅ ሃይማኖት ምንድነው ከተባለ ክርስቲያን ላይ ካለ ምን ይታወቃል አይደል? ምክንያቱም ያን ጊዜ ሌሎቹ እንዳሉ አይቆጠሩም ነበር። እና ሰው በጥምቀት የክርስቶስን ስም ወርሶታል። ለምሳሌ አሁን ክርስቶስ ተብሎ ባይጠራ ኖሮ እኛ ክርስቲያን እንባል ነበር። ክርስቲያን የተባልነው ደግሞ በማን አምነን ተጠምቀን ነው? በክርስቶስ አምነን ተጠምቀን ነው። ከዚያ ሲቀጥል ወአሃዱ ሥጋሁ ወደሙ ለክርስቶስ ዘይሰሪ አበሳ ወኃጢአተ፣ ሁለተኛው ደግሞ ወይም ከሶስቱ አንዱ ኃጢአትን የሚደመስስ የሚያጠፋ የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ። ከዛ በዚያ ለበቃ ወአሃዱ አንብ ዘበንስሐ ዘይውዝ እምውስጡ በአምሳለ ዮርዳኖስ፣ በጥምቀት ተወለድ፣ በሥጋው ደሙም ተወለድ። ምናልባት ሰዎች ነንና በኃጢአት ብንወድቅ እንደገና ደግሞ ሶስተኛ የምንወለድበት
እንደ ዮርዳኖስ ወንዝ ሆኖ ከውስጥ የሚወጣ የንስሐ እንባ ነው። ሲጀመር ንስሐ ባይኖር ኑሮ ማንም ሰው በቃ እኔ በመጀመሪያው በተቀበልኩት ጸጋ ብቻ ጸድቄያለሁ ምንም ሌላ ያስፈልገኝም ቢል ማን ይድናል እንጃ። እንደው አብዛኛው መጽሐፍ ቅዱስ ስትመረምሩ ንስሐ የማይነገርባቸው ሁለት ናቸው። ንጽሕተ ንጹሐን ቅድስት ድንግል ማርያምና መጥምቁ ዮሐንስ። መጥምቁ ዮሐንስ እንኳን ራሱ እዚህ አንድ ሰለስቱ ሊቃውንት የሚል መጽሐፍ አለ። ከዚያ ላይ ዮሐንስ አፈወርቅ ሲተረጉመው ያንም ያክል አስቡት፣ መጥምቁ ዮሐንስን የሚያክል እንግዲህ መቼም የእሱ ታሪክ ተነግሮ አያልቅም። ግን ዮሐንስ አፈወርቅ ሲገልጸው ምን ይላል? እኔ ኃጢአተኛ ስሆን አንተን እንዴት አጠምቃለሁ አለው ይላል። አሁን መጥምቁ ዮሐንስ እንዲህ ካለ እኛ ምንድን ነው? ስለዚህ በጥምቀት ተቀድሰን ነበረ። ምናልባት ችግር ከገጠመ አሁንም ንስሐ ገብተን ስጋውን ደግሞ ካልተቀበል ቅድስና የሚባል አይገኝም። ቅድስና ከሌለ ደግሞ ከአምላክ ጋር በጸጋ መሳተፍ አይቻልም። እሱ በቸርነቱ እኮ ለሰው ልጅ የሰጠው ነገር ዮሐንስ ወንጌል ምዕራፍ 17 ላይ በጣም የሚገርመኝ ቃል አለ። በቤተክርስቲያን ስርዓት እንደምታውቁት የዳግም ትንሣኤ ድህረ ቁርባን የሚነበበው ነው እና ከዚያ ላይ እኔና አንተ አንድ እንደሆን እነሱም እንደኛ አንድ የሆኑ ዘንድ ብሎ ሐዋርያትን አይደል? አሁን ይህ ቸርነቱ ስራ ነው። በቸርነቱ ይገርማል እኮ በእውነት መቼም አሁን የፈለገ ቢሆን የሰው ልጅ አብ ወልድ መንፈስ ቅዱስ በመለኮት አንድ እንደሆኑት የሰው ልጅ እንደው እንደ ሥላሴ ከሥላሴ ጋር አንድ ሊሆን ይችላል። በቸርነቱ ግን እሱ ራሱ እስከዚህ ድረስ ተናግሯል ማለት ነው። እስከዚህ ድረስ እና ነገረ ድነት ሲባል ያለ ጥምቀት ያለ ሥጋው ደግሞ በሆነ ነገር ከወደቅን ደግሞ ያለ ንስሐ የሚገኝ ነገር አይደለም። ያን ድነት የሰጠን እሱ ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። ምን ሆኖ ቅዱስ ጎርጎርዮስ ዘኑሲስ ሃይማኖተ አበው ምዕራፍ 36 ቁጥር 25 ወለብሰ አርአያ ግብር የተገዥን ባህሪ ለበሰ ማለት ተዋሃደ። አዳም የእግዚአብሔር ተገዥ ነው፣ እግዚአብሔር ገዥ ነው። ዓለምን ፈጥሮ የሚገዛ አምላክ የፈጠረውን የባሪያውን ሥጋ ተዋሃደ። ወነድ ከመ ንባል ንሕነ በንዴተ ዚአሁ በሱ ዝቅ ማለት በሱ ትሕትና እኛ እንከብር እኛ ከፍ እንል ዘንድ ስለኛ ራሱን ዝቅ አደረገ። እንደውም በሃይማኖተ አበው ትርጓሜ አባቶች የሚያስቀምጡበት ወይም እንደው አረፍተ ነገሩ ስለከበዳቸው በምን እናስቀምጠው ራሱን አዋረደ ብለዋል። ለመግለጽ ያስቸግራል። ግን እሱ ራሱን ዝቅ ሲያደርግ የሰው ልጆች ከፍ አድርጓቸዋል። ዝውእቱ ዘተአገሰ ሕማመነ መከራችንን የታገሰ ወጾረ ደዌነ ደዌያችንን የተሸከመ ወነሣ ጌጋየነ በደላችንን የተቀበለ ዝውእቱ ካህን ዘላለም የማይሻር የማይለወጥ እውነተኛው ሊቀ ካህናት እሱ ነው። ወውእቱ በጋ መሥዋዕት የሚሰዋ በግ ወውእቱ ካህን ሰዋኢ የሚሰዋ ካህን ወውእቱ ተወካፌ መሥዋዕት ምስለ አብሁ መንፈስ ቅዱስ በአምላክነቱ ደግሞ ከአብና ከመንፈስ ቅዱስ ጋር ሆኖ መሥዋዕት የሚቀበል የሚሰዋ በግ ሆኖ ቀረበ። ያን የተሰዋውን በግ በቀራንዮ አደባባይ የሰጠን ቅዱስ ሥጋውን ክቡር ደሙን ካልተቀበል ሱታፋ አምላክ የሚባለው አይገኝም። እንደ በግ ተሰውቷል፣ ካህኑ ነው ሰውቷል፣ አምላክ ነውና መሥዋዕቱን ይቀበላል። በዚህ ቤተ መቅደስ የሚያገለግሉት ካህናት መሥዋዕት ይቀበላሉ፣ መሥዋዕት ይሰዋሉ። ራሳቸው መሥዋዕቱ ነው፣ ግን መሰዋት አይችሉም። እንደው አበላሽወት ይሆን እናንተ እንዴት ብዬ ልግለጸው? ጨርሻለሁ። እሺ፣ እናመሰግናለን። ቃለ ሕይወት ያሰማልን። ከዚሁ ጋር ተያይዞ ወደ ሶስተኛው ጥያቄ ነው የምንሄደው። ሶስተኛው ጥያቄ በዚህ በአንደኛ የዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያለው ቃል በማንሳት ነው ጥያቄው የቀረበው። ኃይለ ቃሉ እንዲህ ይላል፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ይህ እንዴት ይታያል? እንዴትስ ይተረጎማል? ቢብራራልን ብለዋል። መምህራችን መምህር ያረጋል ያብራሩና
እናልፋለን። እሺ እግዚአብሔር ይስጥልን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል ነው። ከዚህ በፊት ምዕራፍ 1 ሲጨርስ ያለው አለ። ምንድነው ምዕራፍ 1 ሲጨርስ የሚለው? ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። እሱ ብርሃን እንደሆነ በብርሃን እንዳለ ብርሃንም እንደሆነ በብርሃን ብንመላለስ ለእያንዳንዳችን ብርሃን ከሆነ ከእሱ ጋር ህብረት አለን ይላል። እነዚህ መሰረታዊ ነገሮች ናቸው። ከዛ ይቀጥልና በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። እንግዲህ እዚህ ላይ ብዙ ነገሮች ተገልጸዋል። አንደኛ የሚያነጻን የኢየሱስ ክርስቶስ ደም ነው። ሁለተኛ ደግሞ ኃጢአትን አላደረግንም ብንል እንዋሻለን፣ ኃጢአትን ያላደረገ ሰው የለም ይላል። ዮሐንስ ወንጌላዊ ራሱንም ጨምሮ ኃጢአትን አላደረግንም ብንል እንዋሻለን ብሏል። ስለዚህ ሁላችን አይነቱ ይለያይ እንጂ ኃጢአተኞች ነን። አሁን ቀጥሎ ምዕራፍ 2 ላይ ለዚህ መልስ የሚሆን ነገር ነው ያስቀመጠው። ታዲያ ብርሃን ከሆነ ከእግዚአብሔር ጋር እንዴት ብለን ነው ህብረት ሊኖረን የሚችለው? ምክንያቱም በአንድም በሌላም ኃጢአት እንሰራለን። ሁላችንም ኃጢአተኞች ከሆንን ምንድን ነው ተስፋችን? ታዲያ ከእግዚአብሔር ልንለይ ነው? ብርሃን ከሆነ ከእግዚአብሔር ጋር እንዴት ነው ህብረት ሱታፍ የሚኖረን ለሚለው ቀጥሎ የተናገረው ለዚህ መልስ ነው። እንግዲህ ምዕራፍ 2 ቁጥር 1 ጀምሮ ማለት ነው። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ኃጢአት ቀላል አይደለም። ኃጢአት ምንም ችግር የለውም፣ ቴክ ኢት ኢዚ አይነት የሚባል ነገር አይደለም፣ ከባድ ነው። ነገር ግን ደግሞ ኃጢአተኞች ነን። በአንድም በሌላም ከባድም ቀላልም ኃጢአት እንሰራለን። ታዲያ መፍትሄው ምንድን ነው ለሚለው ቀጥሎ ምን አለ? ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ አለ። መፍትሄውን ነው ያስቀመጠው። መጀመሪያ አስቀድሞ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ አለ። ንስሐ አለ ብላችሁ ክርስቶስ ቤዛ ሆኖልናል ብላችሁ እንደፈለግን እንኑር አይባልም። ኃጢአት መስራት ማለት ብርሃን ከሆነ ከእግዚአብሔር መለየት ነው። አንድ ኃጢአት ነው አይደል? አዳምና ሔዋንን እኛንም የሰው ልጅ ሁሉ እዚህ ደረጃ ያደረሰ አምላክ ሰው እስከመሆን መራራ ሞትን እስከ መጠጣት በመስቀል ላይ እስከ መቸከር ያደረሰ አንድ ኃጢአት ነው። ኃጢአት ምን ያህል ከባድ ነው! ምን ያህል ከባድ ነው! እውነት ይህን እያዩ ይህን ሁሉ የሚያውቅ ሰው ዛሬ በክርስቶስ አምኛለሁ ኃጢአት ልሰራ ችግር የለውም ብሎ በክርስቶስ ላይ መልሶ ማፌዝ በጣም አሳዛኝ ነገር ነው በእውነቱ። ስለዚህ ኃጢአት ከባድ ነው፣ ግን ደግሞ መፍትሄ የሌለው አይደለም ነው። ምክንያቱም ደግሞ ኃጢአት ስንሰራ ስለዚህ መፍትሄ የለውም ማለት ነው፣ ከእግዚአብሔር ተለየን ማለት ነው ብለን ስብር እንዳንል መፍትሄውን አስቀመጠ። እሱ ምንድን ነው? ንስሐ ከገባን ከተናዘዝን ይቅር ይለን ዘንድ የታመነ ነው። ይቅር ይለን ዘንድ የታመነ ነው። ለዚህ ነው ልጆች ኃጢአት እንዳታደርጉ ጽፍላችኋለሁ፣ ነገር ግን ኃጢአት ብናደርግ ከአብ ዘንድ ጠበቃ አለን አለ። ምን ማለት ነው? እንግዲህ ጠበቃ የሚለው አገላለጽ ነው፣ ምሳሌያዊ አገላለጽ ነው፣ ከዚህ ዓለም የተወሰደ ነው። ሁልጊዜ ምሳሌ አገላለጾችን ስንረዳ በዛው አውድ ለእግዚአብሔር ሲቀጸሉ ሊያስተላልፉ የሚችሉትን ሀሳብ ብቻ ነው የምንወስደው እንጂ ምሳሌ ዘያሐጽጽ የሚባለው ለዚህ አይደለም። ምሳሌ የሚመሰልለትን ነገር በቁሙ አይወክልም። እንደዛማ ከሆነ ምሳሌ መሆኑ ቀረ። ለምሳሌ ጌታችን ራሱ በዘሪ በገበሬ መስለው ተናግሯል። ወፃ ዘራዊ ዘይዘር፣ የሚዘራ ሰው ሊዘራ ወጣ ብሏል። ግን ጌታችን ወፈር ቀንበር ይዞ ሲዘራ ታይተዋል? እንደዛ አላደረገም። ግን በዘሪ መስሎ ራሱን አስተምሯል፣ ገልጿል። ከዛ ከዘሪ ምሳሌው ነው የሚወሰደው። ገበሬ ሲዘራ ያለው ነገር በዛ እንጂ ራሱ ጌታችን ገበሬ ሆኖ አላረሰም። ቢያርስ ቢያደርግ ኃጢአት ሆኖ አይደለም፣ ግን ስላላደረገ ነው። ስለዚህ ምሳሌ እንደዛ ሀሳቡ ነው የሚወሰደው። ጌታችን የተነገረባቸው ብዙ ምሳሌዎች አሉ፣ እንዳለ ሳይሆን ሀሳቡ ብቻ መውሰድ የሚገባ ወለቱ ለእግዚአብሔር ትመጽግብተ ከመሰራቂ የእግዚአብሔር ቀን ድንገት እንደ ሌባ ትመጣለች ተብሏል። እና አሁን እግዚአብሔርን አመጣጥ ድንገት ስለሆነ ሌላ ይባላል? ግልጽ ነው አይደለም ሀሳቡ? ከዛ የሚወሰድ ነገር አለ። ሌባ ሳያስጠነቅቅ ድንገት፣ ብዙ ጊዜ ደግሞ እንዲያውም ተጠንቅቀው በተሳነፉበት ጊዜ እንደሚመጣ የእግዚአብሔርን ቀን እንደዚህ ነው የምትመጣው።
ሰላም ነው ሲሉ ይላል። በኖህ ዘመን እንደነበረ እንዳለው ድንገት ይመጣል። ያንን ድንገት መምጣቱን ነው ምን ወስደው እንጂ ሌላውን ከሌባ ጋራ የተገናኘው ነገር አይቀጸልም ተብሏልና እንዳለ የሌባ ነገር ሁሉ ለቶ ስራትና ለእግዚአብሔር ይቀጸላል አይባልም። ድፍረት ነው፣ ነውር ነው። እንደዚህ ያሉ ብዙ ነገሮች አሉ። ምሳሌ ሐሳቡ ብቻ ነው የሚወሰደው። ቅዱስ ጳውሎስ እንደዚህ ባለ ሁኔታ ሊያስረዳ ሲፈልግ ከዚህ ዓለም ከሚወሰዱ ምሳሌዎች ሊያስረዳ ሲፈልግ እንደ ሰው እላለሁ ይላል። እንደ ሰው እላለሁ። ለምሳሌ ገላትያ ላይ የኦሪቱንና የጽድቅ በክርስቶስ ቤዛነት ነው ወይስ በመስዋዕተ ኦሪት በግዝረት የሚለውን ሲያስረዳ እነዚህ አይሁዳዊ ጁዳይዘርስ የሚባሉት ምንም እንኳን በክርስቶስ ቢያምኑም ግን ክርስቶስም ቤዛ ቢሆን ያለ መስዋዕተ ኦሪት ያለ ግዝረት ሰው አይድንም ይሉ ስለነበረ ይህንን ሲያስረዳ ቅዱስ ጳውሎስ ከዚህ ያለ ምሳሌ ይወስዳል። እንዲያው እናንተ ስታስቡት ሰው ከተገበያየ በኋላ ኪዳን ከተደራረገ በኋላ የሆነ ውል ከተዋዋለ በኋላ ያ የተዋዋለ ውል በኋላ በሚመጣ ነገር ይሻራል ወይ ይላል። ይሄን ግን ከዚህ ዓለም ከሚወሰደው ነገር አድርጋለሁ። ምን ማለት ነው? ባጭሩ ኦሪት ከመምጣቷ በፊት ነው እግዚአብሔር ዓለምን እንዴት እንደሚያድን ተስፋውን ለአብርሃም የሰጠው። አብርሃም የጸደቀው በክርስቶስ በተስፋ አስቀድሞ በማመኑ ነው እንጂ በግዝረት አይደለም የጸደቀው፣ በሕገ ኦሪት አይደለም የጸደቀው። ሰው የሚጸድቀው በሕገ ኦሪት ነው ካላችሁ አብርሃም ራሱ አልጸደቀ ማለታችሁ ነው። ምክንያቱም አብርሃም ከኦሪት መሰራት 430 ዓመት ቀድሞ ነው የነበረው። አብርሃምን ያጸደቀው በክርስቶስ በተስፋ ስላመነ ነው። ክርስቶስ ጥላ ወደፊትም ወደ ኋላም ነው የሚያጸድቀው። የክርስቶስ ቤዛነት ከተፈጸመበት ጊዜ ጀምሮ እስከ ምጽአትም ከዛ ደግሞ ወደ ኋላም እስከ አቤል እስከ አዳም የነበሩትን የሚያድን ነውና በተስፋው ያጸደቀው አብርሃምን። ስለዚህ ምን ማለት ነው? ዋናው ጉዳይ ይህንን የአብርሃምንና የኦሪትን ጉዳይ ሲያስረዳ ምሳሌ ወሰደ። በዚህ ዓለም ከሚደረግ ውል ሰው ዛሬ የተዋዋለው ውል ከዛ በፊት የተዋዋለውን ሊያፈርስ አይችልም ወይ እንደ አዲስ ያን አፈርሳለሁ ብሎ ካልሆነ በስተቀር እና ይህንን እንዲህ ያሉትን ነገሮች ሲያስረዳ እንደ ሰው ልማድ እላለሁ ይላል። ምን ማለት ነው? አዎ በዚህ ዓለም ያሉ ውሎች የሚፈርስ የማይፈርስ ነገር ሊኖራቸው ይችላል። ሙሉ በሙሉ እግዚአብሔርን አሰራር አይገልጹም። ግን ሊገልጹ እስከቻሉ ድረስ የተወሰነ ምሳሌ ይወሰዳል። የማይገልጽ ከሆነ ግን እዛው ይቀራል ነው እና ኢየሱስ ክርስቶስን ከአብ ዘንድ ጠበቃ አለን ያለ በዚህ ምሳሌ ነው። በዚህ ዓለም አሁን ጥሩ ጠበቃ ካለ የጠበቃ ዋናው ጉዳይ የያዘውን የደንበኛውን ጉዳይ ከዳር ማድረስ ነው። ምንም ደንበኛው ክሌንቱ ደንበኛው ወንጀለኛ ቢሆን በቃ እንደምንም አድርጎ ጻድቅ አድርጎ ለማቅረብ ነው የሚታገለው እንጂ ልክ ነው ይገባዋል እንዴ ብሎ ጨማምሮ አያቀርም። እንዲማ ከሆነ ይሄ ወይ አቃቤ ሕግ ነው ወይ ሌላ ነው የሚሆነው። ጠበቃ ምንም ቢሆን ማዳን ነው የፈለገ ቢሆን። በኋላም ደግሞ ያቀረበው የሰውየው ወንጀል የማያስኬድ ሆኖ ዳኛው ቢፈርድ እንኳን ማቅለያ ደግሞ እንደገና ይጠይቃል። ከዚህ የተነሳ ፍርድ ይቅለልለት ብሎ አሁንም እንደምንም በር ይፈልጋል። እና በዛ አንጻር ነው ክርስቶስ ለእኛ እንደ ጠበቃ ነው ማለት እኛ የምንድንበትን መንገድ ነው በሁሉ አቅጣጫ የሚፈልገው። የታመነ ነው። ወደሙ ለኢየሱስ ያነጻንም ኩሉ ኃጣውኢነ ያለው ከዚህ የተነሳ ነው። ደሙን ያፈሰሰው ስጋውን የቆረሰው እኛን ለማዳን ነው። ስለዚህ በዚህ ዓለም እንኳን የታወቀ እንደው በሁሉ ጉዳይ ተከራክሮ የሚያሸንፍ እንደው ጎበዝ ለሆነ ጠበቃ ጉዳዩን የሰጠ ሰው አይ ለግሌ ሰጥቼዋለሁ አያሳፍረኝም ብሎ ይታመናል። ይሄ ግን ሰው ነው። ክርስቶስ ግን ከዚህ በላይ ነው። ስጋውን የቆረሰ ደሙን ያፈሰሰ ነው። ዳኛውም ራሱ ነው። በአባቱም ዘንድ ደግሞ ያለው እሱ ነው። ስለዚህ ስጋውን በልተን ደሙን ጠጥተን ከምር ከተናዘዝን ይቅር ይለናል። ንስሐችን ተቀባይነት ይኖረው ይሆን አይኖረው ይሆን ብላችሁ አትጠራጠሩ። ይሄን የመሰለ አስተማማኝ መድኃኒት አለን ብሎ ተስፋ ለመስጠት የተነገረ ነው እንጂ በዚህ ዓለም እንዳለ ጠበቃ ጉዳይ ይዞ ፋይል ዶሴ ይዞ እግዚአብሔር ይቀርባል እንደዛ ማለት አይደለም። እና ምሳሌ አገላለጾችን በተገለጹበት ልክ መረዳት አስፈላጊ ነው። ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 32 ላይ ስለ እግዚአብሔር ፍቅር ሲናገር ለገዛ ልጁ እግዚአብሔር አብን ነው ለልጁ ለኢየሱስ ክርስቶስ ለአብ ለወልድ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ይላል። አሁን እግዚአብሔር ለልጁ ምን አላደረገ ማለት አራራለትም። አሁን ይሄን ይዞ እንዲቅር ይበለልና እግዚአብሔር ለልጁ እንዲሁ ይባላል። ይሄን ለምን ተጠቀመ? ምን ያህል እግዚአብሔር ከልጁ በላይ እኛን እንደወደደ። ይህም ስህተት ነው። እግዚአብሔር ይቅር ይበለን። ግን ምን ያህል እንደወደ አያችሁ። በፍቅር ቋንቋ በተመስጦ የሚነገሩ ነገሮችን ወደዚህ ወደ ተለመደ አኮ በዝንቱ ከናፍር ውዱዳት እንደሚለው ሃይማኖት አበው ወደዚህ ዝም ብሎ ሐሰትና ምናምን በሚያወጣ እንደምንናገረው ስንል ከፍ ያለ መረዳት ይፈልጋሉ እንዲህ ያሉ ነገሮች
እንደዚህ ብሎ መሬት ለመሬት የሚጎተተው አይደለም። አሁን ሕፃን ልጅ የእናቷን ቀሚስ ብትለብስ ትጎትተዋለች አይደል? ልኳ አይሆንም። ይሄ ከፍ ያለ ማደግን ይጠይቃል። እና እንዲህ ባለ እግዚአብሔር ለኛ ያለው የፍቅሩ ጥልቅነት ሊገለጽ የማይችል መሆን የተገለጸባቸውን ቃላት በወረንጦ እየመዘዙ ለሌላ ነገር ለመሳሳት እግዚአብሔር ፍቅር በተቃራኒው ለማዋል መጠቀም በጣም ጉዳቱ እጥፍ ድርብ ነው የሚሆንበት። እና ጠበቃ አለን፣ ይማልዳል፣ እግዚአብሔር ለልጁ ያራራለት እንዲህ ተብሎ የተገለጹት እግዚአብሔር ለኛ ያለው የፍቅሩ ጥልቅነት ምን ያህል እንደሆነ እንድንረዳ ነው። እግዚአብሔር ልጁን አሳልፎ እስኪሰጠን ድረስ ነው የወደደን ነው። ኢየሱስ ደግሞ ራሱን አካሉን ለኩነተ ሥጋ ለመስቀል፣ ለቀኖት፣ ለሞት፣ ለመቃብር እስኪሰጥ ድረስ ወዶናል። በዚህ አምላክ እስካመን ድረስ ኃጢአት ብንሰራም ንስሐ እስከገባን ድረስ አይ ከዚህ በኋላ በቃችሁ፣ ይበቃኛል፣ መረረኝ፣ ሰለቸኝ፣ አበዛችሁት የሚል አይደለም። የሞተው እኛን ለማጽደቅ ነው። ስለዚህ እኔ መሰለ የታመነ ተስፋ አለን ብሎ ተስፋ የሚሰጥ ነው እና እንዲህ ያሉትን በእውነቱ ቅዱስ ጳውሎስ ሮሜም ላይ ስለኛ የሚማልደው ብሎ የገለጸው ጽና ፍቅሩን ለመግለጽ ነው እና እንዲህ ያሉ እግዚአብሔር ለኛ ያለውን የፍቅር ጥልቅነት ለመግለጽ ቅዱሳን አባቶቻችን ሐዋርያት ተጠቅመው የጻፉባቸውን ቃላት ሰይጣን ደግሞ በሌላ መንገድ እያነጣ እንድንሰቀቃቸው እዛ አካባቢ ስንደርስ የሆነ ጥሩ ያልሆነ ስሜት እንዲሰማን ያደርጋል። አሁን ከብት እንኳን ደም የፈሰሰበት ቦታ ሲደርስ ይጎፋል። እዛ የበቀለን ሳር አይበላም። ለምን? ያው ደመ ነፍስ ይነግረዋል። እንደዛ አይነት ስሜት እንዲሰማን እንዳያደርጉን ነው ስለ እግዚአብሔር የፍቅሩ ጥልቅነት የተነገሩ ናቸው። ምን ያህል እንደሚወደን የተነገሩ ናቸው። ስጋውን ደሙን የቆረሰው ለኛ ነው። ይህን እንደቀላል እንዳናየው በእውነቱ አንዳንዴ ስለተለመደ ስጋውን ደሙን አይደለም ገንዘብ መስጠት እንኳን ምን ያህል ከባድ ነው። እስቲ ያው ስጋህን ደምህን አይደለም እስቲ መኪና ያለ መኪናን ስጠኝ ልትሰጠኛለህ እኔም አልጠይቅም እንጂ ግን ይሄ ቁሳዊ ነገር ነው፣ የሚመጣ የሚሄድ ነው። ክርስቶስ ግን የሰጠን እንዲሁ በእውነቱ እንደው ይቅር ይበለንና እንደው ከልብ ከሳናስብ ስለምንለው ይህን ያህል የወደደን መሆኑን የፍቅሩን ጥልቅነት የሚገልጹ ናቸው እንደዚህ ያሉ። ስለዚህ ስጋውን ደሙን አዘጋጅቷል። እንደው ዛሬ ቅዱስ አትናቴዎስ ቅዳሴ ቅድም መላእክት አወር እንዳነሱት ኤልማስ ብለህ ጩህ አሰምተህ ይላል አይደለም? ስጋዬን የበሉትን ደሜን የጠጡትን ማናቸው ይቅር በላቸው በል ይላል። ራሱ እኮ ነው እሱን በልተን እሱን ጠጥተን አይተወንም ነው። በእውነት በፈሪሃ እግዚአብሔር ሆነን ከቀረብን በስተቀር እሱን መድኃኒት መሆኑን አምነን ከቀረብን አይተወንም። ተስፋችን ነው። እንዴ መድኃኒት እንዲያስፈልገን አውቆ ነው ምግብ አድርጎ የሰጠንና እንዲህ ባለው ሁኔታ የተገለጸ መድኃኒትነቱን አስተማማኝ ይቅር ባይነቱን ለመግለጽ ጥቅም ላይ የዋሉ ቃላት ናቸው። በዚህ ልክ ልንረዳቸው ይገባል። እግዚአብሔር ታላቅ የሆነ ጥልቅ ፍቅሩንና ቸርነቱን በዛው ልክ እንኳን ባይሆን በዛው አቅጣጫ በሆነ መስመር እንድንረዳ ቅዱስ ፈቃዱ ይሁንልን። እንደው ዝም ብላችሁ ቁልጭ ነው የምትሉ ገብቷችኋል? በበላ እንደምን አመሻችሁ። ሰው መቀመጥ ካመዛ እዚህም ይቀመጣል ይባላል። ይሄ አይምሮ ማለት ይተኛል እና የተኛ አይምሮ ደግሞ አይሰማም። ይሰማል። ጥልቅ የሆነ ትንታኔ ነው። በተነገረው ልክ ካልተረዳ ነው አሁንም ሌላ ነገር ነው። ቅድም እንደው በተለምዶ አነጋገር ቅድም አይባልም አሁን ነው መምህራችን እንዳለው ጠበቃ በዚህ ዓለም ስራው መከራከር ነው። ሲጀመር አሁን እግዚአብሔርን መከራከር ይቻላል? አይቻልም። ወመኑ ይትቃወሙ ለመዓትከ ይላል ቅዱስ ዳዊት። መዓቱን፣ ቁጣውን፣ መቅሰፍቱን የሚቃወመው የሚከራከረው የለም። አማካሪም የለውም፣ የሚከራከረውም የለም። ኢየሱስ ክርስቶስ እግዚአብሔር ነው። እግዚአብሔር የሚለመንና የሚፈርድ አምላክ እንጂ የሚያማልድና ተከራካሪ ጠበቃ ነው ብሎ መውሰድ ተገቢ አይደለም። አሁን በአብ ቀኝ ተቀምጦ እባክህ ማርልኝ ብሎ እንደው አብን የሚለምን ይመስላችኋል? ሲራሳችሁ ነው ይመስላችኋል? ዓለምን ያዳነው በአማላጅነቱ ነው ወይስ በመስዋዕትነቱ ነው? ንገሩኝ እስኪ። ዓለም ያዳነ እስመ ብዙኃን ነቢያት ወጻድቃን ሞቱ ወአልቦ ዘበቁ ሞቶሙ ወዘክርስቶስ አድኃነ ኩሉ ዓለም። ቅዳሴ ኤጲፋንዮስ፣ ቅዱስ ቄርሎስ ሁለቱ ብዙ ነቢያት በጣም የሚገርም ጊዜ ስለማይበቃ ነው እንጂ ቅዱስ ያሬድ የተነተናቸዋል። አቤል በወንድሙ ተገደለ፣ ደሙ ፈሰሰ፣ ዓለምን አላዳንም። ዮፍታሔ በተሳለው ስለት መሰረት ልጁን መስዋዕት አድርጎ ሰዋ። የምትገርም ልጅ ናት። የዚያች ልጅ ደም ዓለምን አላዳንም። ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ
ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ ስለተናገረ በኩላብ ሰቅለው በመጋዝ ተርትረው ገደሉት። ከሁለት ሰነጠቁት፣ ደሙ ፈሰሰ። ዓለምን አላዳነም። ልዑለ ቀለም ይባል ኤርምያስን በድንጋይ ወግረው ቀጥቅጠው ገደሉት። ደሙ ዓለምን አላዳነም። ሕዝቅኤልንም በምድያም ገደሉት። ደሙ ዓለምን አላዳነም። ናቡቴንም ስራዊን ቦታ ገደሉት። ደሙ ዓለምን አላዳነም። ዘካርያስ ቤተ መቅደስ ተገደለ። ደሙ 70 ዘመን ሲፈላ ኖረ። 70 ዘመን ሲፈላ የኖረው ደሙ ግን ዓለምን አላዳነም። መጥምቁ ዮሐንስን የሚያክል ክፉ በሆነ በጨካኝ በሄሮድስ ተገደለ። ደሙ ዓለምን አላዳነም። ሄሮድስ 144,000 ሕፃናትን ጨፈጨፈ። እነዚህ ሕፃናት እድሜያቸው ዓመት ከመንፈቅና 2 ዓመት የሆናቸው ናቸው። ቁጥራቸው እንዳልኳችሁ 144,000 ነው። ዮሐንስ በላዩ ገልጿቸዋል። የ144,000 ሕፃናት ደም ዓለምን አላዳነም። ዓለምን የዳነ በማን ነው? በኢየሱስ ክርስቶስ ደም ነው። ለምን? አምላክ ወልደ አምላክ ስለሆነ። ስለዚህ ጠበቃ ሲባል ከሱ በላይ መናገር አልችልም። በተባለው መልኩ መረዳት የለብንም። በቃ ለዓለም አንድ ጊዜ ባፈሰሰው ደሙ በአዋጅ እሱ ባደረገው የቸርነት ስራ በአዋጅ ዓለሙ ድኗል። ያ ማለት ግን በጣም ጥንቃቄ የሚያስፈልገው የሌሎቹ አነጋገር በቃ አንድ ጊዜ በቀራንዮ ተሰቅሏል፣ ድነናል፣ ከዚህ በኋላ ምንም ነገር አያስፈልግም ብለው በቀልድ መንግስተ ሰማያት መግባት የሚፈልጉ አሉ። ወይ አደፋፈር! ከትንሽ ፍጥረት በጣም ደፋር ቁንጫ ነው፣ ከራስ ላይ ይወጣል። ደግሞ መጽሐፍ ቅዱስ ይዘው ከሚቀልዱ በጣም ደፋሮች መናፍቃን ናቸው። እየሰማችሁ በቃ ጥልቅ ወደ ትንታኔ ወደ ሃይማኖት አበው ወደ ግብረ ሕማም ወደ ሙሉ የቅዱስ ያሬድ ትምህርት ቢገባ እንደውም አንድ በጣም የሚገርመኝ ነገር አለ። የቅዱስ ቄርሎስ ተረፈ ቄርሎስ የሚባል መጽሐፍ አለ። ምዕራፍ 2 ላይ 2 ቃላትን ለኢየሱስ ክርስቶስ ቀዳማዊነት የባህሪ አምላክነት በልዩነት ይገልጻቸዋል። የዮሐንስ ወልደ ነጎድጓድን ክብር በገለጸበት አንቀጽ እንዲህ ይላል፣ ወልደ ነጎድጓድ ተሰማይከ የምስጢር ባለቤት ተባልክ፣ አብየ ወንኩረ አድመስከ ታሕተ ሰማይ ከሰማይ በታች ልውጥና ድንቅ የሆነ ነገርን ተናግረሃል። ርዕሶ መዋዕል እያሃድቅ ቃላቲከ ስለዚህ ትምህርትህን የዘመን ብዛት አይለውጠውም። እይመውት ቃልከ ትምህርት አይሞትም። ነዋ ከመዝ ጉባኤ ቅዱሳን ኖሎት በጻሕቤከ ንዑዳን ክቡራን የሚሆኑ የሊቃውንት አንድነት ካንተ ዘንድ ተደረገ። አጊ ስለነ እብነ በከመ አግሃሰ ብፁዕ ያዕቆብ ለኖሎት ያዕቆብ ለእረኞች ከሆጉ ጉድጓድ አፍ ላይ ድንጋዩን እንዳነሳላቸው ገልብጦ እንደጣለላቸው እዚያ በኋላ በጎች ውሃውን እንደጠጡት አንተም ከኛ በድንጋይ የተመሰለውን ድንቁርና አርቅልን። ክስት ለነ አዘቃተ ዘሕይወት እንዲህ አድርገህ የሕይወት ውሃ ምንጭን ግለጥልን። ሀበነ ሌትረወ እምዘነድኅ አንቂት ከዚያ ከመድኃኒታችን ከተገኘው ምንጭ ጠጥተን እንረካ ዘንድ ስጠን። ይህ ማለት ምንድን ነው? አብርሃም ሳይወለድ እኔ ያለው የሚለውን ቃል የተረጎመ ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ላይ ወምዘዚአከይ ከአንተም የተገኘውን ማለት ቀዳሚው ቃል። ያ ቃል ቀዳማዊ ነው። ያ ቃል እግዚአብሔር ነው። ያ ቃል በእግዚአብሔር አብ ዘንድ በሕልውና ነበረ አለ። በእግዚአብሔር መንፈስ ቅዱስ ዘንድ ሕልው ነው፣ እግዚአብሔር ነው። ነገር ግን ዓለምን ለማዳን ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ምዕራፍ 35 ቁጥር 11 እያምፃ ሥጋ ምስሌሁ አመወረድ ከሰማይ ሲመጣ ሥጋን ይዞ አልመጣም። ቅዱስ ያሬድ አርገ በስብሐት ውስተ ሰማያት ዘያወረደ አይረገ በምስጋና አረገ ያላወረደውን አሳረገ። ይህ ሥጋውን እግዚአብሔር ቃልን ተዋሂዶ ምሉ ሆኗል፣ የባሕርይ አምላክ ሆኗል። ወሰወሮ በዘምኔነ ከኛ የተዋሃደውን ሥጋ የባሕርይ አምላክ አድርጎታል። ስለዚህ አሁን በዕለተ ስቅለት ደሙን አፍስሶ ሥጋውን ቆርሶ ዓለሙን ያዳነ አምላክ ፈራጅነቱ የተረጋገጠ አምላክ ጠበቃ ሆኖ ከአብ ጋር ይከራከራል፣ አማላጅ ሆኖ አብን ይለምናል ማለት እንዲያው አለመታደል ነውና እግዚአብሔር አምላክ ከዚህ ሰውሮን ያድነን። እንደሱ የገለጸበት አገላለጽ ተረድታችሁት ከሆነ እንደነዚህ አይነት ጠጣር ቃላት ብዙ ጊዜ በምሳሌ ስናገር ለማስረዳት ስለሚከብደኝ አንድ ሃይላንድ ውሃ አምጡልኝ እላለሁ እና ያን ሃይላንድ ውሃ አምጥቼ በእኔን እስኪ ክዳኑ ሳትከፍት ውሃውን ጠጣለዋለሁ። ይቻላል? አይቻልም። መጽሐፍ ቅዱስ በሊቃውንት ካልተተረጎመ ካልተብራራ ዮሐንስ አፈወርቅ በተረዳበት ልክ የቅዱስ ጳውሎስ መልእክተኛ አልተረዳ ነው። ቅዱስ ቄርሎስ መጻሕፍትን በተረዳበት ልክ እኛ አልተረዳናቸውም። የእነሱን መጻሕፍት ስናይ ምን ማለት እንደሆነ በሚገባ ተተርጉሟል። ለመምህራችን ቃለ ሕይወት ያሰማል።
ቃለ ሕይወት ያሰማልን። እግዚአብሔር አምላክ በልዩ በተና ይጠብቅልን። ወደ አራተኛው ጥያቄ ነው የምናልፈው። አራተኛው ጥያቄ ትላንትና መምህር ብርሃኑ አድማስ ካስተማሩን ጋር የሚገናኝ ይዘት አለው። ጥያቄው እንዲህ ይላል። በቅዳሴ መግቢያ በመጀመሪያው ክፍል ላይ በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ድረስ ባይታገስ ከቁርባኑም ባይቀበል ከቤተ ክርስቲያን ይለይ፣ የእግዚአብሔርን ሕግ አፍርሷልና የነፍስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምን አቃሏልና ሐዋርያት በሲኖዶሳቸው እንዲህ አስተማሩን ይላል። እኔ ጥያቄ የፈጠረብኝ ከቁርባኑ ባይቀበል ይሰደድ የሚለው ነው። ብዙ ጊዜ አስቀድሳለሁ፣ የቅዳሴውን ጸሎት እስከሚያልቅ እጠብቃለሁ፣ መጻሕፍትንም እሰማለሁ። በዓመት አንዴ ነው የምቆርበው። ጭራሽ በዓመት የማይቆርቡ ግን ሁሌ የሚያስቀድሱ ደግሞ አሉ። ታዲያ የማትቆርቡ ከሆነ ማስቀደሱን ተዉት ለማለት ነው ወይስ እንዴት ነው? ቢብራራልን። ደግሞ ሁሌ ባስቀደስን ቁጥር እንዴት መቁረብ ይቻላል? አይከብድም ወይ ይላል ጥያቄው። ይህንን ጥያቄ በቅድሚያ መላከ ታቦር ይመልሱልናል። የመጀመሪያው ጥያቄ አንደኛዋ ላይ ጥሩ አረፍተ ነገር አለች። በዓመት አንድ ጊዜ ነው የምቆርበው። ሁላችሁም ለዚህ ያብቃችሁ። ያው 50 ዓመት ዝማሬ እየቃኘ ሳይቆርብ ይሞታል ይባላል። ዝማሬው አጠቃላይ የሚናገረው ሊቃውንት ታውቃላችሁ አይደል? የትኛውም ቦታ ላይ ስለ ሥጋው ደግሞ ሳያዘክር አያልፍም። የትኛውም ቦታ ላይ የኛ አባቶች በደንብ አድርገው ተርጉመውታል። እመዎ ብእሲ እምመናን ዘቡአ በጊዜ ቅዳሴ እመዎ ብእሲ እምመናን ከምዕመናን ወገን በቅዳሴ ጊዜ ወደ ቤተክርስቲያን የገባ ቢኖር ከዛ በኋላ ወኢሰማ መጻሕፍተ ቅዱሳት መጻሕፍትን ተረጋግቶ ባይሰማ ወይተአገሰ እስከ ይፈጽሙ ጸሎተ ቅዳሴ ጸሎተ ወቅዳሴ ሁለቱን ምንባብ የቅዳሴውን ጸሎት እስከሚጨርሱ ድረስ አሁንም ተረጋግቶ ያልሰማ ቢኖር ወይ ተመጦ እንቁራን ይሰደድ ቤተ ክርስቲያን ከቅዱስ ቁርባኑ ያልተቀበለ ከቤተ ክርስቲያን ይለይ። የኛ አባቶች ግን በአንድ ተርጎ የሚያስቀምጡት ሲቻለው ይላሉ። ተረዳችሁ አይደል? ሰው 360 ቀን ፍጹም አይደለም። 5ቱን ቀን የቀነስኩበት 360 ቀን ይቀደሳል። 5ቱን ቀን ሰሙነ ሕማማት ግን አይቀደስም። ይታወቃል አይደል? ሰው 360 ቀን ፍጹም አይሆን፣ ግልጽ ነው። ነገር ግን ቀጥሎ ያለው አረፍተ ነገር ምን ይላል? እስመ አማሰነ ሕገ እግዚአብሔር፣ የእግዚአብሔርን ሕግ አፍርሷል። ዋስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ፣ የሥጋና የነፍስ ንጉሥ በሆነው በሰማያዊ ንጉሥ ፊት መቆምንም ንቋል፣ አቃሏል። አያችሁ ምን እያለ ነው የመጣ? እግዚአብሔርን አፍርሷል፣ በሰማያዊ ንጉሥ ፊት ቆሟል፣ ግን አቃሏል። የሐዋርያት ትምህርት ነው። ማንም ሰው በቤተ ክርስቲያን ውስጥ ሲገኝ በማን ፊት እንደቆመ መረዳት ማመን አለበት ካል ምላሹ ከመጽሐፍ ቅዱስ ነው ያለው። እዚህ ላይ መረዳት ያስፈልጋል። ቅዱስ ዳዊት መዝሙር 5 ቁጥር 3 ላይ ቃል በቃል በጽባህ ቀውም ቅድሜከ ወአስተርይ ለከ፣ በማለዳ ወይም በጧት በፊት እቆማለሁ ይላል። ቅዱስ ዳዊት ይህን ቃል ሲናገረው በአካለ ሥጋ ነው። መቼም በአካለ ሥጋ እዚያ መንበረ ጸባዖት አልሄድም። ፊትህ የሚለው መስዋዕት የሚሰዋበትን ቦታ ነው። ያም በጊዜው ደብተራ ኦሪት ወይም ያችን ደብተራ ኦሪት ናት። ቅዱስ ሉቃስ የዘካርያስን ታሪክ ሲጽፍ ምዕራፍ 1 ቁጥር 8 ላይ ወምዝ አመ ይገብር ግብረ ክህነት በእብሬቱ ቅድመ እግዚአብሔር፣ ከዚህ በኋላ በተራው በሳምንቱ በሱ ተራ ማለት ነው ዘካርያስ በእግዚአብሔር ፊት የክህነትን ስራ በሚሰራበት ጊዜ ይላል። የምን ስራ የሚሰራ በማን ፊት ነው የነበረ? በእግዚአብሔር ፊት ነው። ልብ በሉ፣ ለእግዚአብሔር ሁሉ ፊቱ ነው። በተለየ ሁኔታ ግን ለምሳሌ ለእግዚአብሔር ምድር በመላ መላው ዓለም የእግዚአብሔር ናት። ልዩ የምድራዊ መንግስቱ መገለጫ ግን ቤተክርስቲያን ናት። ሁሉ የእሱ ፊት ነው። ነገር ግን በልዩ ሁኔታ ደግሞ መስዋዕት የሚሰዋበት የህብረት ጸሎት በጋራ የሚደረግበት ወይም ቅድስት ቤተክርስቲያን
ልዩ የሱ ፊት ተብላ ትጠራለች፣ ወይም ቤተ መቅደሱ የሱ ልዩ ፊት ተብሎ ይጠራል፣ ይታወቃል። እና የኛ አባቶች ሲቻለው ካልተቻለውስ አይችልም። ነገር ግን አንድ ክርስቲያን በ40 ቀኑ ስመ ክርስትናን ካገኘበት ጊዜ ጀምሮ አንዲት ክርስቲያን በ80 ቀኗ ስመ ክርስትናን ካገኘችበት ጊዜ ጀምሮ እውነት ለመናገር በጥሩ የክርስትና ሃይማኖት ውስጥ ጸንተን ከኖር ሰው እንደው ባይመቸው 365 ቀን ነው አልተመቸኝ ማለት ይችላል። ይችላል። በየቀኑ አይመቸውም። እሺ በየሳምንቱ ላይመቸው ይችላል። ሰው እንዴት 70 ዓመት ሆኖ እንዴት አይመቸኝም ይላል? አያሳዝንም? 80 ዓመት ሆኖ እንዴት አይቻለኝም ይላል? አያሳዝንም? ሁል ጊዜ እያስቀደሰ ነገር ግን ቅዳሴው ሰምቶ ለስጋው ደግሞ ዝግጁ ካልሆነ ስላስቀደሰ ብቻ ማሰሪያው ዋና አረፍተ ነገር ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው አይደል? በነገራችን ላይ በዚህ ትምህርት በጊዜው ሐዋርያትም ደንግጠው ነበር። ብዙዎቹ እንደው ይህን ትምህርት ሲያስተምር ወደኋላ ሸሽተዋል። ወደኋላ ሲሸሹ በዮሐንስ ወንጌል ምዕራፍ 6 ላይ ታገኙታላችሁ። እናንተም እንደሌሎች ወደኋላ ልትመለሱ ትወዳላችሁን ሲላቸው ቅዱስ ጴጥሮስ የሚገርም ቃል ነው የተናገረው። እንዘ ቃለ ሕይወት ዘላለም በከ ማኅበ መኑን ሐውር፣ የዘላለም ሕይወት ቃል በአንተ እያለ አንተ እያለህ ወደ ማን እንሄዳለን ብሎታል። ይህ ትምህርት በጊዜው አይሁድን ያስጨነቀ ነው፣ ለሐዋርያትም የገረመ ነው። ሂዶ ግን ያለ ቅዱስ ሥጋውና ያለ ክቡር ደግሞ በፍጹም የዘላለም ሕይወት አይገኝም። ያ ማለት ግን ምንም ቢሆን አለመቅረቱ ማስቀደሱ ይሻላል። ሁል ጊዜ ውሃ ሲጠጣ የኖረ ተክል ልምላሜው አለ፣ አንድ ቀን ለፍሬ መብቃቱ አይቀርም። ከቤተ ክርስቲያን ርቆ ላልቀበል እያለ ጭራሽ አላስቀድስም ካለ ግን ከስሩ የተነቀለው ወይራ ይሆናል። ባህር ዛፍ ቢቆረጥም ያቆጠቁጣል። ወይራ ግን ከስሩ ከተነቀለ ምንም ማድረግ አይችልም። ስለዚህ በቤተ ክርስቲያን ውስጥ ያለ ሰው በቃ ውሃ ይጠጣል፣ ለምልሟል። ግን ከልምላሜ ቀጥሎ ምን አለ? አበባ አለ አይደል? ከአበባ ቀጥሎ ምን አለ? ፍሬ አለ። ጭራሽ ላልቀበል አላስቀድስም ማለት ተገቢ አይደለም። ነገር ግን መንፈሳዊ እድገት በሂደት በአንድ ቀን አይደለም። በነገራችን ላይ ችኮላም አይደለም። ፈጥኖ የሚያምን ፈጥኖ ይክዳል ይላል መጽሐፈ ምሳሌ። ፈጥኖ የሚያምን ፈጥኖ ይክዳል። በምክረ ካህን እየተመሩ ቅዱሳት መጻሕፍትን እየተመለከቱ ገድለ ቅዱሳንን እየተመለከቱ እያነበቡ እንደው ቅዱሳን እኮ እውነት ምእመናን እንደው እንዳሙ ነገሩን ለመጽደቅ ስንት ነው የተጋደሉት፣ ስንት ነው የደከሙት። ስጋውን ደግሞ ተቀብለዋል። ግን ደግሞ እንደገና የራሳቸውን ሰውነት እኮ ጭው ባለው በረሃ የራሳቸውን ነፍስ ይከሱ ነበር። እንደ መላእክት አኮ ዘነበረ ከመላእክት ከመሰብ እንደ ሰው አልኖርም። ማን አቡነ ገብረ መንፈስ ቅዱስ አልኖርም። አላ ረሰ ንብረቶ ከመላእክት ወይም አኗራቸው እንደ መላእክት አድርገው ያምኑ፣ ግን የራሳቸውን ሰውነት ይከሱ ነበር። ስለዚህ በምድር ላይ ስንኖር ከቤተ ክርስቲያን አንርቅም። ምንም ቢሆን ከዓመት እስከ ዓመት በሚሰጠው ትምህርት የአንዱ ቀኑ ትምህርት ሕሊናችን ሰብሮት ለስጋው ለደሙ ያበቃናል። የተቀበላችሁ ካላችሁ ደግሞ 360 ቀን ሙሉ መቀበል አይቻልም። በየሳምንቱ ትችሉ ይሆናል። በየሳምንቱ እንኳን ባትችሉ በ40 ቀን ይቻል ይሆናል። ይህም ባይቻል በየ3 ወሩ ይቻል ይሆናል። አንድ ጊዜ ስጋውን ደሙን ተቀብያለሁ በስጋው ደግሞ ተወስኛለሁ የሚል ሰው ግን አጠቃላይ ሁልጊዜ አይመቸኝም ማለት ክርስቲያናዊ መልስ አይደለም። ባልኳችሁ መሰረት ደግሞ ላልቀበል ብሎ ተስፋ መቁረጥ የበለጠ የደረቀ እንጨት ያደርጋል። የደረቀ እንጨት ቅጠልም የለውም አበባም የለውም። ቅጠል ከሌለው አበባ ከሌለው ለፍሬ ሊበቃ አይችልም። የለበለበ ከሆነ ግን አንድ ቀን ለፍሬ መብቃቱ አይቀርም። ሁላችንም ለቅዱስ ሥጋው ለክቡር ደሙ ያብቃን። ወንድማችን መምህራችን በዚህ ላይ የበለጠ ትንታኔ ይሰጥበታል። እኔ ከዚህ ላይ ይበቃኛል። እግዚአብሔር ይስጥልኝ። ይበቃል። የተሰጠው ቃላት ያሰማልን። እንደው ማሳሰቢያ ነው ተብሏል። ከሥጋው ደሙ ተለይተን ምንም ሕይወት የለንም እና አንዳንዴ የምንሰጣቸው የተሳሳቱ አረዳዶች ሊኖሩ ስለሚችሉ እነዛን ማረም ነው። ትምህርት ነው የሚያርማቸው። ካልበቃሁ እንደው እንደዚህ ካላደረኩ የሚሉ ነገሮች ትክክል አይደሉም። ማንም በቅቶ አይቆርብም። ሕፃናትም በቅተዋል ለሚቆርቡት፣ አረጋውያንም የደከሙትም በቅተዋል ለሚቆርቡት እና እንዲህ ካሉ ከመረዳት ስህተቶች ነው ማረም ያለብን ራሳችንን። ሥጋው ደግሞ ለበቁ ቅዱሳን የተዘጋጀ አይደለም። ከበቁማ ምን ሰው ጤነኛ ከሆነ ከበቃ ምን አስፈለገው? ለደካሞች ለኃጢአተኞች የተዘጋጀ መድኃኒት ነው እንጂ ለጻድቃን የተዘጋጀ ሽልማት አይደለም። እና እንዲህ ያሉ ሳልበቃ ለኛው በዚህ ዓለም ለምንኖረው ሰዎች የተዘጋጀ ነው።
እግዚአብሔር ድክመታችንን ሁሉ ያውቃል። ንስሐ ገብተን ያላንተ መድኃኒት የለም፣ አንተ መድኃኒት ነህ፣ እኔ ደግሞ በሽተኛ ነኝ፣ በሽተኛ ስለሆን ታስፈልገኛለህ፣ ተገብቶኝ አይደለም ብለን መቅረብ ነው ያለብን። አሁን ተመስገን ነው፣ ብዙ መስተካከሎች አሉ። ከተወሰኑ ጊዜያት በፊት ግን ትንሽ አደግ ያሉ ታዳጊዎች ወጣቶች ሊቆርቡ ሲመጡ በመቋሚያ እያሉ የሚያባረሩ እናቶቻችን ነበሩ። ከካህናትም ቁመታቸው ከፍ ያሉትን ወግዱ እያሉ የሚያስወጡ ነበሩ። ያለ እውቀት ስለሚደረግ ነው፣ በልማድ እንደው አንዳንድ እናቶች ልጆቻቸው አደግ ሲሉ እንደውም ምን የሆነ ቦታ ተጠይቄያለሁ። ታዳጊ ወጣቶች ከስንት ዓመት ጀምሮ ነው ከቁርባን መቀረት ያለባቸው ብሎ በጣም ያሳዝናል። በጣም በዚህ ደረጃ መሆኑ መረዳታችን በጣም ያሳዝናል፣ አንገት ያስደፋል። አለመስራታችንን ነው የሚያሳይ። ሰው ከክርስቶስ መቼ ይለይ ይባላል? ይህ ካወቅነው እኮ የሰይጣን ጥያቄ ነው። ሰው ከክርስቶስ መቼ መለየት የለበት። የበለጠ የሚያስፈልገው ወጣት ስንሆን ነው። እንዲያው ልማድ ሆኖብን ነው እንጂ አሁን ህፃናት ያን ያክል ምንድን ነው የሚያደርግላቸው? በእውነት አያስፈልጋቸውም አንልም፣ ግን ህፃናት ምን ሆኑ? በጣም እኮ እኛ የምናሳዝነን። በሽተኞቹ ኢመርጀንሲ የሚያስፈልገን እኛ ቁመን ህፃናት እናቆርባለን። ህፃናት ምን አደረጉ? ስለምናዝባቸው ነው እንጂ በእውነቱ ሲያድጉ ደግሞ እነሱም እንደዛ በተራቸው ያደርጋሉ። እነሱም ደግሞ እንደ ብድር መወጣት አብረን እየቆረብን ህይወትነቱን ካላሳየናቸው እነሱም ሲያድጉ ይተውታል። ምክንያቱም ያዩት ሲያድጉ አለመቆረብና መጥፎ ትምህርት ነው የምናስተምራቸው እና የምናደርጋቸው ነገሮች በደንብ ማስተዋል አለብን። የበለጠ የሚያስፈልገው ስጋውና ደግሞ ለወላጆቹ፣ ለጎልማሶቹ፣ ለወጣቶቹ ነው። ጦር ሜዳ ያለ ሰው ነው የበለጠ ትጥቅም ስንቅም የሚያስፈልገው አይደለም። እኛ ግን ዋና የሚያስፈልገን በሽተኞቹ እኛ ቁመን ያን ያክል ባህል ያልታመሙትን ወስደን እናቆርባለን። እናስቃለን እኮ ስንታይ በእውነት ግን ያለ እውቀት ስለምናደርገው ነው። እና ስጋው ደግሞ መድኃኒት ነው፣ ህይወት ነው፣ ለሁላችን የተዘጋጀ ነው። በዚህ ዓለም ለሚኖሩ እንደኛ በኃጢአት ለሚወጡ ለሚወርዱ ግን ተነሳ ያለ ሆኖ የተዘጋጀ ነው። በበረሃ ለወደቁ ብቻ ወይ በምናኔ ላሉ ብቻ አይደለም ያስፈልጋቸው። የበለጠ በዚህ ዓለም ላለን ለኛ ያስፈልገናል፣ በጣም ያስፈልገናል። እና በእውነቱ ከስጋውና ከደሙ መራቅ የለባችሁም። በእርግጥ ብዙ ያው በካህናትም ዙሪያ በንስሐ አባት ሂደት ብዙ ነገሮች ይኖራሉ። ያው ወጥ ስራ ስላልሰራን ነው። እኛ እውነቱን ለመናገር ስራውን ገና አልጀመርነውም። እንደው ዝም ብለን ብንወሻሽ የትም አይደርስም። እንደው ዝም ብለን እኛ ማነክቶን የሚለው እንደው እሱን እንተው፣ ግድ የለም። የልብ የሰራ ሰው ደግሞ ሰርቶም አልሰራው ነው የሚለው ብንሰራ እንኳን ማለት እና ብዙ ነገሮች አሉ ከንስሐ አባት ጋር የተገናኙ እንዲህ ነገሮች ይኖራሉ። እንዲያው ቅርብ ጊዜ የሆኑ ተጋቢዎች ሊጋቡ የንስሐ አባታቸው ያሏቸው አይነገርም ትቼዋለሁ፣ ግን ብዙ አስቸጋሪ ነገሮች አሉ። ያ የክፋት አይደለም፣ ትምህርት ላይ ስላልሰራን ነው። ትምህርት ላይ ስራ ብለን ገና አልሰራን ነው። ጅምሮች አሉ፣ ተመስገን ነው። አሁን በሰንበት ትምህርት ቤት በኩል ያለው ወጥ ስርዓተ ትምህርት ትንሽ ተመስገን ነው። ወደፊት ከዛ የሚወጡ ተመስገን ነው። ግን ብዙ ርቀት መሄድ አለብን እና እንደዛ ውጣ ውረዶች ሊኖሩ ይችላሉ። ግን እነዛን ሁሉ አልፈን ግን ወደ መድኃኒቱ መድረስ አለብን። ሰዎችም ሐኪም ቤት ስንሄድ ወረፋ አለው ባለካርዱ ባለምኑ ያመናጭቃል ብለን መቼም አንመለስም። የግድ መታከም ካለብን የግድ የመድኃኒትነቱን ካመን መቅረብ ነው ያለብን እና ወደ ስጋውና ደግሞ በየጊዜው መቅረብ አለ። ከቻልን በየቀኑ ውስጥ ብንቆርብ የተዘጋጀው በየቀኑ እንድንቆርብ ነው። ግን ያው ከድካማችን አንጻር ሁሌ ለሁላችን ላይሆን ይችላል እንጂ በየቀኑ መቁረብም የሚገባው እንደዛ ነበር። በእውነቱ ቅዱስ ባስልዮስም ቅዱስ ጎርጎርዮስም ይላሉ በየቀኑ ካልቆረብን የኃጢአት ሀሳብ በቀላሉ አይጠፋልን ይላሉ። አንድ ልብስ እንኳን ቶሎ ሲታጠብ ነው የነጻ የሚሄደው። እኛ እንከርምና አሁን ልብሱ በጣም ወይቦ በጣም ከሆነ በኋላ እንደምንም አምጠን እናጥበዋለን። ያው በእርግጥ ስጋው ደግሞ በዛ አይመሰልም። ግን በየቀኑ ስንቆርብ የበለጠ ከክርስቶስ ጋር እየተዋሃደን የኃጢአት ሀሳብ በሂደት እየራቀልን ሁሉ ይሄዳልና በተቻለ ቶሎ ለመቆረብ እንሞክር። እንደው ክብረ በዓል ጠብቀን በዓመት አንድ ጊዜ እንደዚህ ብቻ አይደለም። ግን መቼም ደግሞ እናስቀድስ። ደጅ ጥናቱን እግዚአብሔር ስለሚቆጥረው አንድ ነገር ባጭሩ ላስታውሳችሁ። እግዚአብሔር ደጅ ጥናቱን የሚቆጥራል ነው። አንድ ባህታዊ በገዳም የሚኖር ውሃ የሚቀዳባት ቦታ ወደ 2-3 ሰዓት የራቀች ናች ምንጯ እና በበረሃ በ2-3 ቀን ውሃ ሊቀዳ ይሄዳል። አንድ ቀን ሰለቸው። ውሃ ለማምጣት ብቻ ይሄን ያህል እደክማለሁ፣ በአንቴን አምጥቼ እዚሁ ምንጩ ዳር ለምን አላደርግም ብሎ እያሰበ ያለ ከኋላው እግዚአብሔር መልአክ ታየው
ምን እያረክ ነው አለው። እርምጃህን እየለካሁ አለው። ለምን አለው። በእርምጃህ ልክ እግዚአብሔር ዋጋ ይከፍልሃል። ኧረ በስመ አብ! ውሃ ለመቅዳት የሚካሄደው እርምጃም ዋጋ አለው። እንዲህ ከሆነማ ወደ 5 ሰዓት 6 ሰዓት ርቀት ራቅ ብዬ ባቴን አደርጋለሁ በዚህም ዋጋ ካለ ብሏል። እና ስንመጣ እያንዳንዱ ነገር እግዚአብሔር ያያል። በተንኮል ግን አናርገው፣ በስሌትም አናርገው። ደግሞ ስንት ተራመድኩ ስንት እያል እንዲህ አናርግ። እግዚአብሔር በሂሳብ የሚገደድ አይደለም። ግን በቅንነት ካደረግነው ሁሉም ዋጋ ይኖረዋል። ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላካችን ይጠብቅልን። በመረጋጋት ሆናችሁ ሀሳበ ልቦናችሁን ወደዚህ ሰጣችሁ እንድትከታተሉ በድጋሚ እንጋብዛለን። ያሉት ጥያቄዎች አሁንም እንደቀጠሉ ናቸው። ከሰዓታችን አንጻር እየመጠንን የምንሄድ ይሆናል። 5ኛ ጥያቄ ሰዓት ስለመሸ አዲስ በቅዳሴ ላይ ስትናስቀድስ አንድ የሚገርም ቃል አለ። የቅዳሴው ሁሉ አረፍተ ነገር ማጠቃለያ። ሁላችሁም ተናገሩ። አምላካችን ሆይ በሉ። እንደ ቸርነት ነው እንጂ እንደ በደላችን አይሁን። ደህና ደሩ።